ለምንድን ነው ያልሰለምከው? እስኪ ልጠይቅህ እውነተኛው why you are not a Muslim ለምን አልሰለምክ? የኔ በጣም እስልምና ላይ እኮ ያለኝ ጥያቄ መሰለ ብዙ ጊዜ ተናግሬዋለሁ። እስልምናን ለመቀበል ቀላል ነው፣ እንደ ኮምፕሌክስ አይደለም፣ እንደ ክርስትናው በጣም ውስብስብ አይደለም። አምላክ ማን ነው የሚለውን ለማወቅ ግን አምላክ እናንተ እንደምትሉት አንድ አካል አንድ አምላክ፣ ለምሳሌ አሁን እግዚአብሔር አምላካችን አንድ ነው ሲባል ብዙ ጊዜ ሰው የሚረዳው አካሉንም አንድ ነው ብሎ የሚያስብ ይኖር ይችላል። ክርስቲያኑ ነው ግን አንድ ነው የሚለው ባህሪውን ነው። ስለዚህ አንተ አላህን ወይም ደግሞ እስልምናን ማትቀበልበት ምክንያት በእስልምና ሶስት አምላክ የሆነ አንድ አምላክ የሚባል ነገር ስለሌለ ነው ማለት ነው። አዎ በቃ ይሄንን ያለ ሌላ ስትፈልግ አታገኝም። ስለዚህ አንድ ሰው ብቻ አንተ ያልከውን የሚል አንድ ነብይ የለም። አንተ ያልከውን አምላክ ሶስትም ነው አምላክ ነው አንድም አምላክ ነው፣ ወይም ደግሞ አምላክ በባህሪው አንድ ነው በአካል ሶስት ነው እንደዚህ የሚል አንድ መምህር አንድ ሐዋርያም ነብይም አታገኝም እንደዚህ ብሎ የሚያስተምር ማለት ነው። እስኪ ካለ አምጣና እንደዛ ብለ እኔ ግን አንድ አምላክ የሚለውን እኔ ብሎ የሚናገር እኔ ማለት እንግዲህ አካልን ነው የሚያመለክተው። እኔ ሲል አምላክ አካልን ነው የሚያመለክተው። እኔ ብሎ የሚናገር ከእኔ ውጪ ማንም የለም የሚል አንድ አምላክ ብቻውን ያለ እንዳለ ከመጽሐፍ ቅዱስም ላሳየ ይችላለሁ። አንተ ግን ልታሳየኝ የማትችለው ነገር ምንድነው? ራሱ እኮ ኢየሱስ እኮ ነው የነገረን እኮ ይሄንን እግዚአብሔርን ነው በባህሪ አንድ በአካል ሶስት ያለህ ኢየሱስ እስኪ ምን ላይ ነው? እስኪ ንገረኝ እሱን። በአካል ሶስት በባህሪ አንድ በአካል ሶስት መሆኑን እኮ የነገረን ራሱ እኮ ነው። ለምሳሌ አሁን እግዚአብሔርን ያየው የለም ከእግዚአብሔር ከሆነ በቀር ይልህና እሱ እግዚአብሔርን አይቶታል ይላል። ካየው በባህሪ አንድ ሚለውን ከየት ነው ያመጣኸው ነው የኔ ጥያቄ። ይሄማ ትንተናው ነው ስታብራራው። ስለዚህ አንተ ካብራራኸውማ እኮ እንዳልኩ ምንም ነገር ብዬ ነው ያው ላብራራ እችላለሁ። ለምሳሌ አንድ ጥያቄ ልጠይቅህ። ከዚህ በፊት ጠይቄ አይሁን እርግጠኛ አይደለሁም፣ ግን ድጋሚ ልጠይቅህ፣ ችግር የለውም። እሺ ይሄ ነገር ምንድነው? ጨልሎ ቀረ። ኦኬ አሁን መጣ። እሺ ምን ይላል? ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ አለ። እኔ ብሎ ሲናገር ስንት አካልን ነው የሚያመለክተው? እኔ የሚለው ስንት አካልን ነው የሚያመለክተው? እዚህ ጋር ባህሪን ነው የሚያመለክተው። ባህሪ እኔ ይላል፣ አካልን አይደል? ባህሪ እኔ ይላል። አዋ ለመሰለክ አንተ ሰውነትህ እኔ ይላል። አንተው ማንነትህ ነው ምንነትህ ነው እኔ ብሎ የሚናገር እግዚአብሔር ይላል። ምንነት እኔ ይላል፣ እግዚአብሔር ይላል። ስለዚህ እግዚአብሔር በአካል አንድም ሶስትም ነው ማለት ነው። ምክንያቱም እኔነት የአካል መገለጫ ስለሆነ የባህሪ መገለጫ አይደለም። እግዚአብሔር በአካል አንድም ሶስትም ነው ማለት ነው። የባህሪም ነው እንጂ ያማ ባይሆን ኖሮ ይኸውልህ ባህሪ ምንድነው ባህሪ? እግዚአብሔርም አለ ይልና ይኸውልህ አለ ብሎ አካል ነው ብለህ አንድ አካል ልትቆጥረው ስትል በመልካችን ይልብሃል። ስለዚህ እኔ ብሎ ስለከ እንደ አንድ አካል ሊያወራ ነው ለስተበቅ ችግር የለውም። አሁን በመልካችን ብሎ ደግሞ ሶስት አካል ይፈጥርብሃል። አይደለም። ስለዚህ እኔ ያለው ባህሪው ቆይ አንተ በመልካችን ሲል ግን መልክ ካለ ቆይ አንዴ ተረዳ መጀመሪያ እውነተኛው እኔ ያልኩና እኔ አንተን ጨምሬ ምናምን ማለት ነው። እግዚአብሔር ማለት አሁን ፒኬ ማለት ተባለ። እኛ ላይቭ ላይ ነበርን አልኩ። አሁን እኔ ስናገር ወይም ደግሞ ላይቭን ለኛ ከፈትን አልኩ። ይሄን የተናገረው ማን ነው? ፒኬ ነው የተናገረው። ፒኬ ምን ብሎ ነው የተናገረ? እኛ ላይቭን ከፈትን ብሎ ተናገረ። ስለዚህ ከፒኬ ጋር ሌላ ከፋች አለ ማለት ነው ሚለውን ነው እንጂ የሚያስይዝ ፒኬ በመለኮቱ ነው እኔ እያለ የሚያወራ ሚለውን ነገር አያስይዝም ብሮ። ወይም ደግሞ በሰውነቱ ነው
ማንነት ነው እኔ የሚለው። አሁን በአንተ ዲፊኒሽን ነው። እኔ አንቀጹ እንደዛ ይላል እያልኩ አይደለም። ስለ አንቀጹ ላወራም አልፈልግም። በአንተ አሁን በተናገርከው ንግግር ግን አዎ አንድ አካል እኔ ብሎ እንዲህ አደረግል ሊል ይችላል፣ ሌሎችንም ጨምሮ። ያ ነገር የሚያሳየው እኔ ካለው ውጭ ሌላ አካላቶች መኖራቸውን ያሳያል እንጂ እኔ ሲል ሶስት አካላቶች እኮ እነዛ ማን ናቸው እኮ ነው የምትጠይቀው አንተ። ችግር የለውም። አሁን ማንም ይሁን እኔ አሁን አማርኛውን ነው እያወራሁ ያለሁት። ኧረ እንዴ መላእክት ምናምን ካልክ መላእክት አግዘውት ነው ወይ ሰውን የፈጠረው የሚል ጥያቄ ይመጣብሃል። እኔ አሁን መላእክትም እንዲህ ናቸው እንደዛ ናቸው እያልኩ አይደለም። መጀመሪያ አማርኛው ላይ እንግባባ። አማርኛው ላይ ከተግባባን በኋላ ችግር የለውም ወደ አንቀጹ ሂደን እኮ አማርኛው ነው እኮ ሰውን በመልካችን ቆይ አንዴ እውነተኛው አንዴ ኧረ ቆይ አዎ እውነተኛው አንዴ ቆይ እኔ ሲል አካልን ነው ወይስ ባህሪን ነው የሚያመለክተው? እዛ ላይ ነው ያለነው። አሁን እዚህ ጋር እኔ ባህሪን ነው። እስኪ ባህሪ ከመቼ ወዲህ ነው? ለምሳሌ አምላክነት አምላክ ነው እንጂ እኔ የሚለው አምላክነት እኔ ይላል። ባህሪ እኮ አካል ውስጥ ያለ ነገር ነው። ስለዚህ ባህሪ እኔ ያለ አካል እኮ ባህሪ የለም እኮ ባህሪ እኔ ያለ አካል እኮ ባህሪ የለም። ኧረ አዎ የለም፣ ተስማማን እኮ። ስለዚህ ባህሪ አይደለም እኔ የሚለው አካል ነው እኔ የሚል ባህሪ የሚል አላ እግዚአብሔር ባህሪው በባህሪው ሶስት አካልም ቢሆን አንድ አምላክ ስለሆኑ ሶስቱ የእግዚአብሔር ፈጣሪነት እኔ ይላል። የእግዚአብሔር ፈጣሪነት እኔ ይላል። አዎ ይላል። አረ እግዚአብሔር ነው እኔ የሚል። ፈጣሪነት የሚባለው ነገር ባህሪ እኔ አይልም። አረ እውነተኛው እንትንህን ተማር እንደገና እያለ ነው አላ መጽሐፉ ካለ ኖ አይልማ። እኔ እግዚአብሔር ነኝ ያለው እኔ ብሎ የሚናገረው እግዚአብሔር ነው እንጂ መለኮት እኔ ወይም ደግሞ አምላክነት አይደለም። እዚህ ጋር እኔ እያለ ያለው ባህሪ ማለት እኮ አምላክነትን ነው የሚያመለክተው። ወዴት ነው ነገሩ? እውነተኛው ተው እንጂ እኮ ይሄ ባህሪ አንዱ ባህሪ የአምላክነት ባህሪ ሶስቱም ውስጥ አለ እኮ። እኔ ሶስቱም ውስጥ አለ ሶስቱም ውስጥ የለም አላልኩም። እኔ ሲል ግን አንድ አካል ነው የሚያወራው። የመፍጠር ስንት ፈጣሪ ነው ያለው? እውነተኛው ስንት ፈጣሪ ነው ያለው? አንድም ሶስትም። ሶስት ፈጣሪ ነው ያለው። አንድም ሶስትም እያለ ያወራል ብዙ ጊዜ። ቆይ ሶስት ፈጣሪ ነው ያለው። እወድለታለሁ። ሶስት ፈጣሪ ነው ያለው። አንድም ሶስትም። ሶስት ፈጣሪ አለ ወይ? ሶስት ፈጣሪ አለ ወይ? ሶስት አምላክ አንድ አምላክ የሆኑ ሶስት አምላኮች አሉ። አዎ ስለ ፈጣሪ ነው እያወራሁ ያለሁት። እሱንማ እንደምታመን አውቃለሁ። ሶስት ፈጣሪ አለ ወይ ነው የሚለው እኮ። ሶስት ብቻ አትልማ፣ አንድም ብቻ አትልም። ስለዚህ ሶስት ፈጣሪ አለ። አዎ አንድም ሶስትም የሆነ ፈጣሪ ነው ያለው። በቃ እሱ እኮ ወደፊት ይሄ መጣው እኮ መጀመሪያ ማወቅ ያለበት ነገር ምንድነው? ግልጽ እያደረገው ሲመጣ ስላሴ የሚል ቃል የመጣው እኮ ኢየሱስ አብ ወልድ መንፈስ ቅዱስ የሚባሉ አሉ ብሎ ራሱ እኮ አይደለም ስለተረከው። ስላሴ የሚል አብም ወልድም መንፈስ ቅዱስም የሚባሉ ስላሴዎች አሉ። በባህሪ አንድ የሆኑ በአካል ሶስት የሆኑ እንደዚህ አይነት ትርክት የለም፣ የተቀመጠ ነገር የለም ነው። አንተም ልሰጠኝ አትችልም ነው ማለት ኢየሱስ ክርስቶስ ከተናገረው ማለት ነው እንጂ እንዴ ያለው ነው እኮ። አሁን ይወልክ አንድ መለኮት ሶስት አማልክት ብሎ ኢየሱስ ክርስቶስ ተናግሯል። አንድ መለኮት ሶስት አምላክ ብሎ ተናግሯል። አሁን ሶስት አምላክ አንልም ቤተክርስቲያን የምትለው መጽሐፍ ቅዱስ አንድ አምላክ ስለኔ ጉድ። አንተ ማስረጃን ቤተክርስቲያን አትበለኝ። አሁን ኢየሱስ ብሏል እያልከኝ ስለነበረ ኢየሱስ ክርስቶስ አንድም አምላክ አንድ አምላክ ሶስት አካል ብሎ አስተምሯል ወይ? ቃል በቃል እንደዚህ ቃል በቃል አይበልህ እንጂ አባቴም አለ አምላክ ነው እኔም አለው አምላክ ነኝ ይላል እኮ። ያውም አብን አንድ አምላክ ይልበል እንዴ? አንድ አምላክ አባለን እኛ አንድ አምላክ። አሁን ክርስቲያኖች የሚያውቁት ሶስቱን ነው በአንድ ላይ። ክርስቲያን ብትጠይቀው ኦርቶዶክስ አንድ አምላክ የሚባሉት ሶስቱ ናቸው፣ ግን አንደኛው ብቻ አንድ አምላክ ይባላል። ስለ ክርስቲያን አልጠየቅኩህም። ኦርቶዶክሶች ምን ይላሉ እንደዛ ምናምን ብዬ አልጠየቅኩህም። እኔ አሁን አንተ ምን አልከኝ መሰለህ? ለምንድነው ማትሰልም ብዬ ስጠይቅህ ያነሳኸው ነገር አንተ ምንድነው አንድ አምላክ ብሎ ያስተማረ የለም ስላሴን ነው እንጂ ነቢያትና ሐዋርያት የሰበኩት የሙስሊሞች እንደሚሉት አንድን አምላክ አይደለም የሰበኩት አልከኝ።
አሁን እኔ እየጠየኩህ ደግሞ ምንድነው ስላሴን ለመስበካቸው አንድ ማስረጃ ስጠኝ ነው ያልኩ። ነቢያቶች ኢየሱስ ራሱ የተናገረው ላምጣልህ። ኢየሱስ ነብይ ነው። ምንድነው ያለው? አዎ ነብይ ነው። ከኢየሱስ በፊት የነበሩ ነቢያቶች ስላሴን ሰብከዋል? አዎ። ማን? አንድ መለኮት ሶስት አማልክት ብሎ እስኪ ኢሳይያስማ ያሳየው እኮ ነው። ከእኔም በቀር አምላክ የለም ብሎ እግዚአብሔር እንግዲህ እየፎከረ ነው እኮ ኢሳይያስ ላይ። አሁን ኢሳይያስ ላይ የኢየሱስን ለሚገርም ጥቅስ ላምጣ። አንድ አምላክ አንድ አምላክ ሶስት አምላክ ናቸው ወይም ደግሞ በአካል ሶስት በመለኮት አንድ ብሎ ያስተማረ ነብይ አለ? ኢሳይያስ እንደዛ ብሎ ያስተማረው ካለ ንገረኝሽ። ይኸውልህ ቃል በቃል ብቻ ትፈልጋ። ቃል በቃል ብቻ ሳይሆን በስነ ስርዓት ያንን ሶስት አካል አንድ መለኮት የሚለውን ኢየሱስም ተናግሯል። ለምሳሌ አሁን እግዚአብሔር ጌታዬን አልተናገረም። ቆይ ላምጣልህ። ይኸውልህ እግዚአብሔር ጌታዬን በቀኝ ተቀመጥ አለው ይላል መዝሙረ ዳዊት ላይ አይደል? ኢየሱስ ያንን ይዞ መጥቶ ምን አላቸው? ጌታ ጌታዬን ተቀመጥ በቀኝ ተቀመጥ ያለው ብሎ ዳዊት የተናገረው እንዴት ልጁ ቢሆን ጌታዬ ብሎ ይለዋል? ምክንያቱም ምንድነው የጠየቃቸው? ፈሪሳውያን ተሰብስበው ሳለ ክርስቶስ ለእናንተ ማን ነው ይላቸዋል። ሲላቸው የዳዊት ልጅ ነው አሉት። ምክንያቱም እናት አባት ያለው የዳዊት ልጅ እንደ ሙሴ ያለ ነብይ ነው የሚጠብቁት። አሁን ስለዚህ እንደ ሙሴ ያለ ቆይ አንዴ እውነተኛ አሁን አምላክ ተብሏል። ቆይ አንዴ ምንም አጨርስልኝ ፕሊዝ። አምላክ ተብሏል ኢየሱስም፣ አብም አምላክ ተብሏል። መንፈስ ቅዱስም አንዴ ይሄን ሐሳብማ ካልጨረስኩልህ በቃ እንዳጨርስ አልኩ። በቃ አልፈልግም እኔ እንድጨርስ። ኢየሱስ ክርስቶስ አምላክ ተብሏል፣ አብ አምላክ ተብሏል፣ መንፈስ ቅዱስ አምላክ ተብሏል ከሆነ አርጊውመንትህ እያነሳ ያለው ነገር እንደዛ ሚል ከሆነ ሙሴም አምላክ ተብሏል ልልህ እችላለሁ። ጌታ የተባሉ ከሆነ አብርሃምም ጌታ ተብሏል፣ ዮሴፍም ጌታ ተብሏል ልልህ እችላለሁ። እንደዛ የተባለውን ቆጥረህ በአካል 10 ምናምን በመለኮት አንድ ልትለን ነው? እኔ እየጠየቅኩ ያለሁት አንተ ለምንድን ነው እስልምና ማትቀበለው? አንድ አምላክ ብሎ የሰበከ የለም እያልክ ነው። እኔ ኢየሱስ ክርስቶስ ራሱ አንድ አምላክ ብሎ ሰብኳል ነው የሚል። አይ አይደለም ነቢያቶች በሙሉ ስላሴ ብለው ነው የሰበኩት እንጂ አንድ አምላክም ሶስት አምላክም ነው የሰበከው ኢየሱስ ነው ያልኩት። ስለዚህ አንድ አምላክ በመለኮት አንድ በአካል ሶስት የሆነ አምላክ የሚለውን ስብከት አሳየኝ። በቃ እሱን አሳየኝ። እንዴ ይሄማ እኮ ቤተክርስቲያኗን መጽሐፍ ቅዱስ ላይ እንደዚህ ነገር እንደሌለ እየታወቀ ነው። ቃል ታዲያ ነቢያት እንደዛ ብለው ሰብከዋል እንትን ያስቀመጠችው ቅዱሳት መጽሐፍት ላይ ነው። ሶኒ እኔ ተንተና በማስቀመጧ ምናምን እኮ ነው አይመለከተኝም። አንተ የተናገርከው ስለ ቤተክርስቲያን ሳይሆን ሐዋርያትና ነቢያት እንደዚህ ብለው ሰብከዋል ነው አወራለህ እንጂ ሐዋርያትና ነቢያት እንደዚህ ብለው ሰብከዋል ነው ያልከኝ እኮ። ይኸውልህ አንድም ሶስትም ነው ባይሉህም ሚስጥሩ ስትፈታው አንድም ሶስትም ሆኖ ተገኝቷል። ካላሉ አልሰበኩም። አሁን አንተ አንድ አምላክም ሶስት አምላክም የሚል አስተምረዋል ብለዋል። እስኪ አንድ አምላክም ሶስት አምላክም የሚል እኮ እሺ አሁን ስማኛ። እሺ አሁን ይኸውልህ አሁን እኮ ካላስጨረስከኝ እንዴት ነው የምትረዳኝ? እኔ እንደውም እቺን ጥቅስ አላቃትም ነበር ብዙ ጊዜ፣ በቅርብ ጊዜ ነው ያወቅኳት። ኢየሱስ ራሱ እኮ ነው ኢየሱስ ራሱ ይኸውልህ ኢየሱስ ክርስቶስ ለእናንተ ማን ነው ሲላቸው የዳዊት ልጅ ነው አሉት። በቃ የእናትም የአባቱም ዘሩ ሰው ነው አሉት። እንዴት የዳዊት ልጅ ከሆነ ጌታ ጌታዬን በቀኝ ተቀመጥ አለው ብሎ በመንፈስ ተናገረ አላቸው። ከዛ ልጁስ ከሆነ ማን ነው ልጁ ከሆነ እንዴት ጌታ ይለዋል? ስለዚህ አሁን እኔም ጌታ ነኝ ጌታም ደግሞ አባቴና አለ፣ ሁለት ጌቶች አለን አለ ኢየሱስ ራሱ። የት ላይ ነው ያለ? ስለዚህ ለአንተ ነው የነገሩህ? ሶስት ጌቶች አሉ። በጆሮህ ነው የነገረህ? ኢየሱስ በጆሮህ ነው የነገረህ? ባይብሉ ላይ ያለውን ነው እንጂ ማውራለህ እኮ። እኔም ልክ እንዳንተ አላውቀውም። አንቀጻውን ያልከውን እስኪ ንገረኝ። እስኪ ላውጣልህ? አዎ እስኪ አውጣልኝ። የሚገርም እኮ አገላለጽ ነው። እሺ ገብቼ ልውጣ ማለት አልወጣም፣ ግን ወጥቼ ልግባ። አልወርድም፣ ግን ውስጥ ላውጣልህ ጥቅሱን። ማቴዎስ ስንት ነበረ? እሺ
ጌታ እንዴት ይለዋል? እኔም ጌታ ነኝ፣ አብም ጌታ ነው፣ እግዚአብሔርም ጌታ ነው ብሎ የተናገረበት እስኪ አሁን የተናገርካትን ነገር የተናገረበትን እስኪ እኔ ደስ ይለኛል። እንደሆነ በጆሮ ካልሆነ እንደዚህ ብሎ ሽክ ያለ የት እንዳለ እኔ አላውቅም። ለማንኛውም ክርስቲያኖች ካላችሁ እስኪ ሪኩዌስት ላኩ። እናንተ እስክትመጡ ነበር የምትመጡ አይነት ሰዎች አይደላችሁም እንጂ እውነተኛው ምንም ከእናንተ ጋር የሚገጥም ነገር እንደሌለው እናውቃለን። ግን እናንተ እስክትመጡ እኔ ደከመኝ። ኧረ በፈጣሪ አዛገኝ እኮ ቢቻለስ ይህች ጽዋ ከኔ ትለፍ የሚለውን ልጠጣት ማለት ነው ብሎ ተረጎመ። አሁን እኔ ማቴዎስ 22:41 ማቴዎስ 22:41 እንግዲህ እኔም ጌታ ነኝ እዚህ ለጥፈው። የሚገርም አገላለጽ ነው። በቃ ሁለት ጌቶች አለን ያለበት ኢየሱስ ማለት ነው። አርባ አንድ ነው ያልከኝ? እሺ። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያም ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም አሉ። አሁን አንተ እኔና ቆይ አንዴ ሁለት ጌቶች ነን እኔም ጌታ አሁን መጨረሻ የተናገርካትን ቃል እስኪ ድገምልኝ። እኔም ጌታ ነኝ አባቴም ጌታ ነው። የት አለ አሁን እሱ? ይኸው ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርስ በቀኝ ተቀመጥ አለው እንዴት ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላችሁ። ክርስቶስ መቼም ያው ኢየሱስ እንደሆነ ታውቃለህ። አዎ አራቃለሁ። አሁን ይሄን ነው ያረጋገጠው። የዳዊት ልጅ እንደሆነ ያውቃል ኢየሱስ። ግን ምንድን ያላቸው? እንኪያስ የዳዊት ጌታ ብሎ ከጠራው እንዴት ልጁ ይሆናል ይላቸዋል። ኢየሱስ የዳዊት ልጅ ነው፣ ግን የዳዊት ልጅ ነኝ እኔም ጌታ ነኝ እሱም ጌታ ነው ሁለታችንም ጌታ ነን የተባለውን ነገር ነው እኔ እየፈለኩት ያለሁት እኮ። ያው ከላይ አለክ እንደገና ደግሞ የዳዊት ልጅ አይደለሁም የዳዊት ልጅ አይደለሁም ይላቸዋል። እኔ የዳዊት ልጅ ነው አይደለም ብዬ አልጠየቅኩህም። አንተ የተናገርከውን ነገር አሁን አንተ ራስህ እያጠፍከው ነው። እኔ የዳዊት ልጅ ነው አይደለም ብያል። የዳዊት ልጅ አይደለም ከተባለ የመጀመሪያው ያወራ ያለው ሚስጥሩ አልገባህም? እዚህ ጋር ያወራ ያለው ኢየሱስ ሰማያዊ ማንነት አይገባኝም። በቃ አይገባኝ። እኔ አሁን ደክሞኝ ነበር እንደው የዋሰን ታል እውነተኛው ወይ አዳምጥ ወይ አታዳምጥ። በቃ በቃ እሺ ይቅርብን። ጌታ ሆይ አፋፊን ይለኛል በፈጣሪ ስም። እኔ ደክሞኛል አሁን ዛሬ እኔ አቅም የለኝም። የመጨቃጨቅ ምንም ሱስ የለብኝም። አራው ምን ጊዜው አብቅቷል። እውነተኛው እስኪ ጥሩ ጉልበት ሲኖረኝ ያኔ ስለ ልብ አንተ ስታወራ እንደነበረው ስለ ኩላሊት ልበል ስለ ልብ ስለ አእምሮ ምናምን እናወራለን። እስኪ ክርስቲያኖች ካገባችሁ ግቡ፣ ካልገባችሁ አሁን ዛሬ ሰው ነበር እንግዲህ እናንተ ላይ ዘግቼ መውጣቴ ነው። ምንም ዛሬ ኖርማል አይደለም። ክርስቲያኖች ካላችሁ ግቡ። እስኪ ሙስሊሞች የንጽጽር ጥያቄ ያላችሁ ካላችሁ እስኪ ሪኩዌስት ላኩ እንጂ ይሄኛውን ብዙም አላውቀውም። ኦኬ እሺ። መዝሙር እንትና ዲያብሎስ የተከራከረውን ምዕራፍ ታስታውሰዋለህ? ኢየሱስን ማለት ነው። አንተ የእግዚአብሔር ልጅ
40 ቀን ምናምን 40 ሌሊት ቅድም ያልከው ላይ ግን ቅድም ምን አልኩ ደግሞ? እኔ እኮ ማርለው ነገር የለም። ምን አልኩ? ያወራኸው ላይ ሐሳብ ነበረኝ። እሺ ምን ባልኩት ላይ ነው? እስኪ አውራ እስኪ። ክርስቶስ ሞቱ ላይ ማለት ነው። መሞት አለመሞት ነው ያለበት እንጂ ሞቶ መነሳት የለበትም ነበር ያልከውና የሞተበት ምክንያት ምንድን ነው ብለህ ስትመረምረው ምን እንደሆነ ታውቃለህ? ምክንያቱም ስለ ምክንያት ሳይሆን እያወራው የነበረ ሉቃስ 22 ላይ ባለው መሰረት ኢየሱስ ክርስቶስ እንግዲህ ከሞት ለመዳን ይህች ጽዋ ሚላት ሲጀምር ምን ነው እውነተኛው? ይህች ጽዋ ከኔ ትለፍ የሚለው እኔ የሚገባኝ ልጠጣት ነው ማለት ሳይሆን ልጠጣት። ኦኬ ይህችን ጽዋ አጠጣኝ እያለ ነው እስኪያልበው ድረስ ሲጸልይ የነበረው የሚቀርበት መስሎት ነው ምንድነው? አልገባኝም። ስለዚህ ልሙት እያለ ነው መከራ እንደሚመጣ ታውቃለህ። መከራውን ሲመጣብህ በጸሎት ኃይል ለማሸነፍ የምትችልበት ነው። ጸሎት አሸናፊ ያደርጋል ማለት ነው። አንተ አሁን ይህች ጽዋ ከኔ ትለፍ እያለ ሲጸልይ ኢየሱስ ክርስቶስ ከኔ ትለፍ የሚለው በየትኛው አማርኛ ነው እኔ ልጠጣት የሚል ትርጉም ያለው? ወይም ደግሞ ይህ ጽዋ እንዳያልፈኝ ወይም ልሙት የሚል ትርጉም ያለው እኮ በየትኛው ነው? እስኪ አንድምታ ላይ ነው ያለ? ይሄ አንድምታ እኮ ወይዘው ስለሱ ሌላ ቀን እናወራለን። ብቻ አንድምታ ላይ ነው ያለ የትርጓሜ እውነተኛው? እኔ እንደዚሁ ምክንያቱም እንደሚሞት ራሱ ሲናገር ራሱ ጴጥሮስ አይሁንብህ ሲለው ዞር በል አንተ ሰይጣን ብሎታል ጴጥሮስን ራሱ። ስለዚህ እሱ ከየት በፊት ነው? እሱ ከዚህ ጸሎት በኋላ ነው ወይስ ይቅርብኝ የሚል ትርጉም አይኖረውም ነው? አሁን ግን ለምን ሞተ? አሁን ለምን ሞተን እንመጣበታለን። አሁን አንተ በአንቀጹ ዙሪያ ስለሆነ ለምንድን ነው የሚሞተው? ቆይ እውነተኛው ቆይ አንዴ። አንተ አሁን የገባኸው ሉቃስ ላይ ባነሳውት ነገር ላይ ልታወራ ስለሆነ ሉቃስ ላይ ደግሞ ለምን ሞተ የሚል ኮንሴፕት የለውምና እያለ ያለው ላይክ ከሞት ሊያድነው ወደሚችል አካል ነው ይህች ጽዋ። ቆይ እንደውም እስኪ እንክፈተው። መዝሙር 91 ላይ ላወራህ ፈልጌ ነበረ። አለመሞት ነው ያለበት ስላልክ እኮ ነው። አለመሞት ነው። አዎ እኮ ለምንድን ነው እንደዛ ያልኩት? ሞቶ መነሳት አይደለም ስላልክ ነው። መሞት ያለበት ለምንድን ነው እኮ ነው ያልኩ። ደግሞ መጣበህ መሞት ግዴታ የሆነው ለምንድን ነው? ግዴታ ስለመሆን ስላለመሆን አይደለም ተብሏል። አንዴ ቆይ አልገባህም ማለት ነው እያልን ያለነው ሐሳብ። መሞት አለበት ወይስ የለበትም እሱ ሌላ ቶፒክ ነው። እሱ ሌላ ሐሳብ ነው። መሞት አለበት የለበትም ሳይሆን የኛ ሐሳብ የጸለየው ምን ብሎ ነው? ለምንድን ነው የጸለየው? ጌታዬ ሆይ ግደለኝ ብሎ ነው የጸለየው ወይስ ደግሞ ከዚች ጽዋ እኔ ልለፍ ነው በቃ ማለት ይህች ጽዋ ትለፈኝ ብሎ ነው የጸለየው? አሁን እዚህ ጋር እንደምናየው ብትፈቅድ ይህችን ጽዋ ከእኔ ውሰድ ነው ደግሞ የሚለው። ከእኔ ውሰድ፣ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ይህች ጽዋ ከእኔ ውሰድ ማለት ምን ማለት ነው? ለጠጣት ነው ከእኔ ውሰድ። ኧረ ዛሬ እውነተኝነቱ እየጠፋ ነው የእርሶ። ተቀበል እንትኗን መስዋዕትነቴን ከሞት መዳን ማለት እሺ ምን ማለት ነው? ከሞት መዳን ማለት ምን ማለት ነው? ከሞት ማለት አሁን መሰለ ይሄ እንትንም ነው እኮ ይሄ ሰዎችንም ተገብቶ እኮ የሚናገረው ነገር አለ ክርስቶስ። ገባ? ከሞት አሁን ዘላለማዊ ሞት አለ። ገባ? ያ ሞት ሰዎች ላይ ስለመጣ በእነሱ ተወክሎ እያስተጋባ ነው እኮ። አሁን ከሞት መዳን ሲባል ምን ማለት ነው? አለመሞት ነው። ከሞት መዳን ማለት እኮ አለመሞት ነው። ሌላ ትርጉም አለው? የመጀመሪያው በቃ ተው ነው አይቻልማ። አለመሞት ከሞት መዳን ማለት እኔ አሁን ስለ አማርኛው ነው እያወራሁ ያሉት። ባይዘዌ ከኔ ውሰድ የሚለውን ራፍ ሞት የሚል ቃል ወጥቷላ።
ከእኔ ውሰድ የሚለውን ኦልሬዲ አንተ ምን ብለህ ተርጉመኸዋል? አጠጣኝ ነው የሚል ብለህ ተርጉመዋል። እንግዲህ በምንም ልከራከር አልችልም። እኔ በየትኛው መዝገበ ቃላት እንዴት አድርገህ እንደፈታኸው አላውቅም። እኔ አሁን ይህንን ምንም ልልህ አልችልም። በቃ ባያውቅ ኖሮ ይልክ እንደሚሞት ቆይ እውነተኛው ለመሞት እንደመጣ ሁሉ ሲናገር ባይኖር ኖሮ እውነተኛው ሞት ፈልጓል ተተረጉመዋል። እሱን አሁን ባያውቅ ምን ባይል ምናምን እነዚህ ነገራቶች እንተዋቸውና ማለት ነው። አሁን በተጻፈ ነገር ላይ እዚህ ጋር ባለው ነገር ላይ እናወራ። ከሞት መዳን ማለት ምን ማለት ነው ለአንተ? እስኪ ንገረኝ። እውነተኛው አንድ አካል ከሞት መዳን አሁን አንድ አካል ከሞት ዳነ ከተባለ ወደ ዘላለማዊ ሞት ስለመጣበት ያንን ሞት ከዛ ሞት ለመዳን ጸልዩ አይነት ነገር ነው እኮ እያስተማረም እኮ ነው። እኔ አሁን እየጠየቅኩ ያለሁት ስራ እኮ ነው የሚሰራው እውነተኛው። አንዴ እኔ እየጠየቅኩ ያለሁት ምንድነው? ኖርማሊ ጀስት አማርኛ ነው እየጠየቅኩ ያለሁት። ኢየሱስ ምናምን እያልኩ አይደለም። አንድ አካል ከሞት ድኗል ከተባለ ሙቷል ማለት ነው ወይስ አልሞተም ማለት ነው? ከሞት ድኗል? አዎ ከሞት ድኗል ከተባለ አንድ አካል ድኗል ነው እኮ አልሞተም ነው። ይሞታል ማለት ነው ወይስ አይሞትም ማለት ነው? ከሞት ድኗል ማለት ከሞት ድኗል የሚለው እኮ ዘላለማዊ ሞት የሚባለው አይደል? ምድራዊው ግን አይቀርም። ቆይ እኔ ስለ ዘላለማዊ ስለ ምድራዊ አላወራሁም። አላ ሞት እንዳገባቡ ነው የሚፈታው። እሺ ዘላለማዊ ሞት ምንድን ነው? ሲኦል መግባት ነው፣ ስቃይ ውስጥ መኖር ማለት ነው። ኢየሱስ ክርስቶስ ሲኦል ወርዷል አልወረደም? ወርዷል። ታዲያ ምንድን ነው የምትለኝ? እሺ ዘላለማዊ ሞት አይደለም እንበል። እሺ ስጋዊ ሞት ምንድን ነው? ስጋዊ ሞትማ ያው አፈር መግባት ነው። ኢየሱስ ክርስቶስ ሁለቱም ሆነዋል ኢየሱስ ክርስቶስ ላይ ወይስ አልሆኑም? አፈር መግባት ብቻ ነው የሆነው። ሲኦል ወርዷል እኮ እያልከኝ ነው አንተ። ሲኦል እኮ ነፍሳትን ሊያወጣ እኮ ነው። ለምንም ይሁን አንተ ሲኦል መግባት ነው አልከኝ እኮ። በቃ ዘላለማዊ ሞት የሚባለው ነገር ኢየሱስ ክርስቶስ ዘላለማዊ ሞት ካልሞተ ራሱ ምኑን ነው የከፈለው? አዳም ዘላለማዊ ሞት ከሆነ የሞተው፣ ኢየሱስ ክርስቶስ ዘላለማዊ ሞት ካልሆነ የሞተው ምኑ ነው ክፍያው? ለኃጢአት ሞት የሚከፈለው የተባለው ሞት የትኛው ሞት ነው እኮ? አሁን በሞቱ ማለት ነው ዘላለማዊ ሞትን አጠፋ ማለት ስቃይን አጠፋ ማለት። በምን ሞት? በስጋዊ ሞት ዘላለማዊ ሞትን ማጥፋት ትችላለህ ነው? በስጋዊ ሞት? አዎ እሱን ነው እኮ ያደረገው። ታዲያ አዳም ስጋዊ ሞት ሞቶ የለ? አዳም ስጋዊ ሞት ሞቶ የለ? ለምንድን ነው ዘላለማዊ ሞቱ ያልጠፋ? አዳም ስጋዊ ሞት ዘላለማዊ ሞትን የሚያጠፋ ከሆነ ለምንድን ነው የአዳም ስጋዊ ሞት ዘላለማዊ ሞቱን ያላጠፋው? ስጋዊ ሞት አልቀረም፣ ዘላለማዊ ሞት ግን ቀርቷል። ኢየሱስ ክርስቶስ ሲጸልይ የነበረው ያን ለማድረግ ነው እኮ አምላክ ስጋን ተዋህዶ ሞተና ከዛ በኋላ ያ ስጋ ዘላለማዊ እንዲሆን አደረገው። ኢየሱስ ክርስቶስ ሲጸልይ የነበረው እንዲድን ሲጸልይ የነበረው ይህች ጽዋ እያለ የተናገረው እንደዚሁም ደግሞ ወደ ዕብራውያን ላይ የተቀመጠው አለ። ወደ ዕብራውያን መልእክት ላይ ይሄ ምዕራፍ 5 ላይ ቁጥር 7 ምን ያለ መሰለ? እርሱም በስጋው ወራት አለ ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ስለ የትኛው ሞት ነው አሁን እዚህ ኢየሱስ ክርስቶስ ከብርቱ ጩኸትና ከእንባ ጋር ያቀረበው ጸሎት? እኮ አሁን ይሄ መከራ ሲደርስብህ ከዘላለም ሞት እንዲያድን ጸልይ ነው። ለምሳሌ መስቀል ላይ ሆኖ ጸልይ ምናምን አላልኩም። አሁን አንተ ጸልይ ነው ምንድነው እያለ ያለው ምናምን አላልኩም። እኔ እየጸለየ ያለው ስለ የትኛው ሞት ነው ያልኩ። አሁን መጀመሪያ ጥያቄውን ተረዳ። እውነተኛው ከዘላለማዊ ነው፣ ስጋዊ ሞት አይደለም። በስጋው ወራት ሲጸልይ የነበር ኢየሱስ ክርስቶስ ከዘላለማዊ ሞት ነው። ያው ይሄ ከሞት ከሚያድነው የሚለው ከዘላለማዊ ሞት ነው።
እስኪ ይሄን ደግሞ ለበኛ ተገብቶ ሲጸልይ ነው። ይሄን ትርጓሜ ከየት ነው ያመጣኸው? ይሄን ትርጓሜ ምናምን አሁን ስለ ዘላለማዊ ሞት ነው የሚያወራ ምናምን የሚለውን ነገር ከየት ነው ያመጣኸው? ይህችን ጽዋ ከኔ ውሰድ የሚለው አጠጣኝ ማለት ነው አልክ። አዎ የሁለቱንም ትርጓሜ እፈልጋለሁ። የማውቀው ትርጓሜ ልንገርህ። ማስረጃ ስጠን። እውነተኛው የመስቀሉ ማስረጃ ላምጣልህ። የምኑ መስቀል ነው? ሉቃስ 22:41 ላይ ያለውንና ዕብራውያን ምዕራፍ 5 ቁጥር 7 ላይ ያለው ወደ ዕብራውያን ማለት ነው። ለሁለቱ የትርጓሜ ማስረጃ ስጠኝ። አንተ እንዳልከው አንደኛ ይህች ጽዋ ከኔ ውሰድ የሚለውን አጠጣኝ ማለት ነው አልክ። አሁን ይህን ያልክበትን ትርጓሜ ትሰጠኛለህ እንደ ኦርቶዶክስ አስተምህሮት ከትምህርትህ ማለት ነው፣ ከትርጓሜ መጽሐፍ። እኔ አሁን አላቅም ይህን ነገር። እኔ ትርጓሜ ባይዘው አንብቤም አላቅም፣ ግን ካለ ከዛ ትሰጠኛለህ። ወደ ዕብራውያን ምዕራፍ 5 ቁጥር 7 ላይ ያለውንም ልክ እንደዚሁ ከሞት ሊያድነው ወደሚችል አካል በስጋ ወራት እያለ ሲጸልይ የነበረው ከመንፈሳዊ ሞት ነው ወይም ሲኦል ከመግባት ነው ለመዳን የጸለየው ያልክበትን እሱንም ቢሆን እስኪ ማስረጃ ስጠኝ። እንደዚህ ታስተምሮ ካለ ያላቅም ካለ ማስረጃ ስጠኝ። እሱም ለኛ ሲያስመስሉ ሲጸልይ ነው እንጂ ስለራሱ አይደለም ነው እያልኩ ያለው። ስለምን ሞት ነው የሚጸልየው? የኔ ጥያቄ አንተ ስለ መንፈሳዊ ነው እያልክ ነው። ስለ መንፈሳዊ ለመሆኑ ማስረጃ ስጠኝ ነው ያልኩ። እውነተኛው እኮ የዚህኛው የለኝም፣ ግን ይሄ መስቀል ላይ ሆኖ ለምሳሌ አምላክ ነው ታዲያ አንተ የምታወራው አሁን ምንም ማስረጃ በሌለ ሁኔታ ላይ ይሄ የሚያወራው ስለ ዘላለማዊ ሕይወት ነው የምትለው ከየት አምጥተህ ነው? ለምሳሌ አምላኬ ለምን ተውከኝ ያለበት ፖይንት የተተረጎመ አለ ማቀው። ለምን ተውከኝ የሚለው ምን ማለት ነው ይላል መሰለ። እኔ መስቀል ላይ ሆኜ ተሰቅዬ ዘላለማዊ ሞትን አጥፍቼላቸው ሳለ መንግስተ ሰማያት እንዲገቡ ፈቃደኛ ሆኜ ሳለ አንተስ ደግሞ ለምን ዝም አልክ? አንተም ፈቀድ እንጂ እኔ ፈቃደኛ ነኝ። ትርጓሜው እንደዛ ነው። አምላኬ ለምን ተውከኝ የሚለው ቆንጆ ትርጓሜ ሄሎ ትርጓሜ ነው ማለት ነው። ጽቡቅ ገባ ጽቡቅ እኔ ተስማምቶኛል። እውነተኛው ጸልያቸው ጸሎቶች እንትኖች ናቸው፣ ሚስጥራዊ ጸሎቶች አሉት። ጥሩ እንግዲህ ሚስጥሩም እንደነገራቸው አላውቅም። ሚስጥር ከሆነ የማይታወቅ ነገር ማለት ነው። ለማንኛውም ረያን አሚር የምታወሩት ነገር ካለ አውሩት። እኔ በቃ ከአቅሜ በላይ ነው። ብንጠራራ የሚደርስበት አይነት ሰው አይደለም። እኔ እዚህ ጋር አቁሜያለሁ። ረያን አለ ረያን አለ የለህም። ጀማል አለ ኡስታዝ ጀማል የለህም። አሚር አለ ባይዘው ኡስታዝ ጀማል ማይኩን አብርተህ ተንፍሰህ ሚውት አደረከው እንጂ ምንም ያወራህ መስሎ ከሆነ ያወራው ነገር የለም። እኛ ጋር የደረሰ ወሬ የለም። እሺ ኤኒዌይስ አሚርም የለህም። በቃ እውነተኛው እናመሰግናለን። ሌላ ክርስቲያን ካለ ጥያቄ ያለህ እስልምና ላይ እውነተኛው ሌላ ክርስቲያን ካለ እስኪ ይግባና እንዲያው አባት ሆይ ያፈንሽ የሰማኝ መስሎኝ ነው። የለኝም ሐሳብ የለኝም ብዬ ነው። እሺ ችግር የለውም። ሌላ ክርስቲያን ካለ እንዲያው አባት ሆይ ቢቻለስ ይህች ጽዋ ከኔ ውሰድ ሲል አጠጣኝ ማለት ነው የሚል ትርጓሜ ነው ያለው ብሎ የሚያምን ክርስቲያን ካለ እስኪ እንስማ ደግሞ ለዛ ማስረጃ። እንደዛ ብሎ የሚያምን ክርስቲያን ካለ እኔ ማቀው ምላሽ ይብን ከክርስቲያኖች እንደዛ ሚል አይደለም። ይህችን ጽዋ ከኔ ውሰድ እያለ ውሰድ ማለቱ ልሙት ማለቱ ነው ብሎ የተረጎመ እኔ አለ እኔ እንጃ። ስለዚህ አሁን ክርስቲያኖች አሁን ሰዓቱ ደርሷል ምናምን እኮ ሁሉ ይላል እኮ። እንደውም ሲጸልይ ሐዋርያቱ ተኝተው መንፈስ ቀርቦ ነበር፣ እናንተ ግን ተኝታችኋል፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላቸዋል። መንፈስ ቅዱስ እንዲቀርባቸው ነው የሚጸልዩት። ከዛ በኋላ የሆነ ፈተና ሲመጣ ያልፉ ነበር።
እኔ አሁን ከሱ ምን ሆነ ጋር ግን ያው ምንም አሁን ለምሳሌ አንተ ጴጥሮስ እያወራ 3 ጊዜ ክዶታል ያንን እያወራ ባለመጸለይ። ካለው ነገር ጋር በተገናኘ እኔ አሁን ምንም ተቃውሞ የለኝ። እኔ ተቃውሞዬ ወይም ማስረጃ ስጠኝ ያልኩ ይህች ጽዋ ከኔ ውሰድ የሚለው ቃል ይህችን ጽዋ አጠጣኝ ማለት ነው የሚለው በየትኛው ቋንቋ እንደተረጎምኩ አላውቅም። እኔ አሁን የክርስቲያኖችን ምላሽ ባይዘው ያውቀዋለሁ በዚህ አንቀጽ ላይ የሚለውን ማለት ነው። ግን ከነሱ ምላሽ ኢቭን የሚገናኝም አይደለም የሚጠጋጋም አይደለም። አንተ እያነሳ ያለው ነገር ደግሞ እኔ ከየትኛው ትርጓሜ እኔ እኮ አልኩ ሜቢ ከኦርቶዶክስ አንድምታ ከሆነ አንድም እየተባለ ከኔ ስለሚተረጎም ውሰድ ተቀበል እኮ ነው። ውሰድ ማለት እኮ ተቀበለኝ እኮ ነው። ከእኔ ውሰድ ማለት ይህች ጽዋ እኔ በቃ መስዋዕት ሆኛለሁ፣ በቃ ይሄን መስዋዕትነት ውሰደው። እኔ ልስጥህ አንተ ውሰደው። ጋቸው አግኝቻለሁ። አሁን ፖይንትን አገኘሁት። ምንም እዚህ ግባ የሚባለው ባይሆንም ግን ፖይንትን ወላሂ አግኝቻለሁ እና ተመችቶኛል። ይብን ማለት ነው እኔ ተመችቶኛል። እንዴ ቢቻለስ ይህች ጽዋ ከእኔ ትለፍ ተብሎ የተተረጎመውስ ከእኔ ወደ አንተ ትለፍ፣ ከእኔ ውሰድስ ይሄው ከእኔ አለ ፈቃደኛ ነው ወደ አንተም ፈቃድ እኮ ነው። አየህ በፈቃድ አንድ ስለሆኑ እኔ ፈቅጃለሁ አንተም ፈቃድ። ስለዚህ ፈቃድ እኩል ስለሆኑ እያስፈቀደ ነው። እሺ እንደ ፈቃደኛ ነው አንተም ፈቃድ። አይ እንደዛ እንኳን አይደለም። ያው አንተ ደግሞ አበዛው። አሁን አበዛው። አሁን አበዛው። ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን አለ። የአንተ ፈቃድ እንጂ እያለ ይጸልይ ነበረ። የኢየሱስ ክርስቶስ ፈቃድ ምን ነበር? ይሄ ደግሞ መሰለህ አሁን ሰዎች ጸልዩ እንደዚህ መጸለይ ያለባቸው ኖ። አሁን ስለ ሰዎች ተወኝና አሁን እዚህ ጋር የኢየሱስ ክርስቶስ ፈቃድ ምን ነበር? መስዋዕት መሆን ነው። ስለ ሰዎች መስዋዕት መሆን ሰው ዓለምን ማዳን እኮ ነው የኢየሱስ ክርስቶስ ፈቃድ። እሺ የእግዚአብሔር ፈቃድ ምን ነበረ? የእግዚአብሔርን ፈቃድ ነው ግን አውቆ ያስፈቅዳል። ወይ አየህ የእግዚአብሔር ፈቃድ የእግዚአብሔር ፈቃድ ይሄ ከሆነ ቆይ አንዴ የእግዚአብሔር ፈቃድ ይሄ ከሆነ አንድ አይነት ፈቃድ ካላቸው የኔ ፈቃድ አይሁን ሲል የሱም የእግዚአብሔርም አይሁን እያለ ነው ማለት ነው። በሌላ አማርኛ የኔ ፈቃድ አይሁን ያንተ ይሁን ካልሆነ ምን አይነት ጆክ ነው ይጠይቃል? እንደ አምላክነቱ እንደሚሞታው ሞት አለብኝ ይላል። እንደ ሰው ደግሞ አምላክ አለ። ሰው አምላክን መጠየቅ አለበት፣ ማስፈቀድ አለበት፣ ፍቃድ ይጠይቃል። ሁለቱንም እኮ ነው የሚሰራው። ማስተማርም ይሰራል፣ የአምላካዊ ስራውንም ይሰራል። ሁለቱንም የሚያስኬደው አንድ ያ እውነት ነው የጌታ ሰው። እና አሁን የተናገርከው ነገር እኔ ከየት ወዴት እንደሆነ አላውቅም። ኦኬ ባይዘው 2000ን ትርጉም ትቀበለዋለህ? እውነተኛው ኧረ አልቀበለውም። እሱ እኮ የአሪዮስም እኮ ክደት አለበት። አሪዮስ የጠፋበትንም እኮ መልሰው አመጡት። በተለይ ምሳሌ 8:22 ፈጠረኝ የሚለው እሱ እኮ አሪዮስ አንጀቱ ተዘርግፎ የሞተበት የሃይማኖት ጸሎት የተደነገገበት በዛ የመጀመሪያው መስዋዕት እሱን ቀጥታ መልሰው አምጥተው ያድሉታል። እነ ልደት ራሱ ያድሉታል። እሺ አሁን 1997 ተቀበለዋለህ? ቆይ አይተው አንተ ሌላ ሰው አትነካካ። ነካካቸዋለሁ እንጂ እንዴ አይ ታዋቂን ብለው ቤታቸው ላይ ሄደህ ተረጋግጣቸዋለህ። እኛ ቤት ላይማ ጥሩ አይደለም። አሁን እዚህ ቁጥር 42 ምን ይላል? 1997 አባት ሆይ ፈቃድህ ቢሆን ይህን የመከራ ጽዋ አለ ከእኔ አርቅልኝ አለ። ምን ማለት ነው? ይሄ እልም ያለ በቃ መናፍቃዊ ትርጉም ነው። ጌታ ሆይ አርቅልኝ ምን ማለት ነው እኮ? ከኔ ውሰድ ማለት ከኔ አርቅ ማለት ነው። ሌላ ትርጉም አለው? እኔ ባይዘዌ አሁን ግዕዝኛ ትችላለህ? እስኪ ግዕዙ ለምን አናየውም?
ግዕዙንም እነሱ እኮ ነው የሚተረጉሙት። አሁን እንዴ እናንተ በየትኛው ነው የምትከተለው? ቆይ የድሮ የቀድሞቹ ናቸው እኮ ደህና ትርጉም ያላቸው እንጂ ያሁኑ እኮ ይሄ ያረጋል አበጋዝ ራሱ ባካችሁ የድሮውን አትሙልኝ ብሎ እኮ ቪዲዮ የሰራበትን አላየው። ምን ብሎ የሰራበት አልከኝ? ዶክተር ያረጋል አበጋዝ የድሮውን አትሙልን፣ ይሄኛው ችግር አለበት ባካችሁ የድሮውን አትሙልን ብሎ እኮ ቪዲዮ አይቻለሁ። ኧረ እኔ እንጃ እኔ ያበዛው እኔ ራሱ አሁን እኛ በየት እናወራችሁ እኛ እናንተን እንዴ? ደስ ሲላቸው የሆነ ቦታ ላይ ስታስተካክሉ፣ የሆነ ቦታ ላይ ስታርሙ፣ ስትቀንሱ፣ ስትጨምሩ ከዛ ደግሞ መጣችሁ እኛ እኮ አንቀንስም እኛ አንጨምርም ስትሉን እኔ አእምሮ አንጎላችን ከአቅማችን በላይ ሆነ። 34 ከአቅማችን በላይ ሆነ። 34ን ከአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው የሚፈርደው ብለውታል። ከላይ እኮ የሚፈርደው የሚል አለ። ተመልከት። የሚኮንን ማን ነው ማለት የሚፈርደው ማን ነው ማለት ነው። ዳግም የመሰለው ከእኔ የሚለው በግዕዝ ኧረ እኔ ሐሳቤ ሌላ ቦታ ላይ ነው ያለ ወገኔ። እኔ ሐሳቤ አሁን እዛ ላይ አይደለም። ትቀበለዋለህ ያልከው ላይ ምን ያህል ስህተቶች እንዳሉ። እሺ ወደ ዕብራውያንን እስኪ ይሄኛውን ደግሞ እስኪ ተርጉመው። እኔ እኮ እስኪ ይሄኛውን ተርጉመው። ሃይ መከራ ያየኔ ሽንትማ ይረባው አለ። እስኪ ይሄኛውን ተርጉመው ምን ይላል መሰለ? እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ የስንት ዓመተ ምህረቱን ነው ያመጣው? 1980 ከብርቱ ጩኸትና ከእንባ ጋራ ጸሎትንና መልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት አለ። ምኑን የተሰማለት? ይሄ ሰውኛ አነጋገር ነው። አየህ ያው እግዚአብሔር ስለመፍራቱ የምትልለት ሰው ስለሆነ እንደ ሰው ለእግዚአብሔር ታዟል ነው። ምኑን የተሰማለት ነው የኔ ጥያቄ። ሰውኛ በለው ምንኛ በለው መለኮትኛ በለው ምንድን ነው የተሰማለት? ማንኛውም ስራው ሁሉ በእግዚአብሔር ዘንድ የተወደደ ስለሆነ የሚያወራው ምን የሚል ነው? ከሞት ሊያድነው የሚለኝ ልጅ አይደለም። እንደዛ አይደለም አሚል ከሞት ሊያድነው ወደሚችል አካል በብርቱ ጩኸትና ከእንባ ጋራ ጸሎትንና ምልጃን አቀረበ ነው። ስለምንድን ነው ምልጃና ጸሎት ያቀረበው? ከሞት ስለመዳን ነው የሚያወራው። አክቹሊ ከሞት ሊያድነው የሚችለው አካል አላዳነው በሚያሳዝን ሁኔታ። አሁንም እድገምልህ። ከዛ እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔር በሁሉ ይሆን ዘንድ ልጁ ራሱ ለሞት ይገዛል እኮ ተብሏል። ጥሩ። እኔም ለእውነተኛው የሚሻረው የመጨረሻው ሞት ነው። ሞት ይሻራል፣ ሁሉን ከእግሩ በታች አስገዝቷልና። ስለዚህ እግዚአብሔር በሁሉ ይሆን ዘንድ ልጁ ራሱን ለሞት ይገዛል ተብሏል። እሺ በቃ እኔ ያለበዚያማ ትንሣኤ ሙታን የለም። እውነተኛው እንዳልኩህ አንተ ከዚህ በፊትም አውርተን እናውቃለን፣ አሁንም አውርተን አንተ ከአቅሜ በላይ ነህ። እኔ አሁን በአንተ ዙሪያ ምንም ልልህ የምችል ሰው አይደለሁም። ባይሆን እንደው ሌላ አንድ ጥያቄ ልጠይቅህና መቼም ከአንተ ጋር በተገናኘ ማለት ነው። እግዚአብሔር ሙሉ አካላት አሉት ሲባል ያው ስለምታመን እጅ፣ እግር፣ አፍንጫ፣ ጆሮ ምናምን አይነ ጥርስ በቃ ለአዳም ያለው ሁሉ አለው ተብሎ ስለሚታመን አእምሮ አለው ወይስ የለውም እግዚአብሔር? እንዴ ዋናውማ ከሌለ ምን አእምሮ ማለት እኮ ልብ ነው። ስለ ልብ እያወራሁ አይደለም። ኧረ ቆይ ተረጋጋ። አእምሮ አለው ወይስ የለውም እግዚአብሔር? አእምሮ እኮ አለው እኮ። አእምሮም ለምንድን ነው የሚጠቀምበት እግዚአብሔር? ማሰቢያ ነው። ስንት አእምሮ ነው ያላቸው አብ፣ ወልድ፣ መንፈስ ቅዱስ? አንድ አእምሮ ማለት አንተ የምትመልስልኝ ይሄን ነው። አብ ፍጹም አካል አለው ሲባል እጅ፣ እግር፣ አፍንጫ ምናምን እነዚህን ሁሉ ጨምሮ ነው አይደል? ለወልድ የራሱ የሆነ ፍጹም አካል አለው፣ ለአብ የራሱ ይሆናል፣ ለመንፈስ ቅዱስ የራሱ ይሆናል። በዛ ምክንያት ነው በአካል ሶስት የሚባሉት አይደል? እንዳንተ አስተምሮ እንደ ሌሎች ክርስቲያኖች አይደለም፣ እንዳንተ አስተምሮ ያው እንደ ኦርቶዶክስ እንደዛ ነው። በቃ ክርስትናውም እንደዛ ነው፣ እየዋሹ ነው እንጂ። እሺ ቀጥል። ጥሩ። አሁን ለእያንዳንዳቸው አሁን ስንት አእምሮ ነው ያላቸው? መልካም። አእምሮ ማለት ልብ ማለት ነው። ስለ ልብ አልጠየኩም እኔ። አሁን እየጠየኩ ያለሁት ስለ አእምሮ ላመጣልህ ነው። ወደ ቤተክርስቲያኑ አስተምሮ ላመጣልህ ነው።
አእምሮ ማለት ለምሳሌ ልብ አድርግ ትላለህ አይደል? ሰው አስተውል ማለት ነው። የምታስተውለው በአእምሮ ነው። ስለዚህ ይሄ ልብ የተባለው አብ ነው ይላል። አብ ልብ ነው ይላል። የማን ልብ? አሁን እኔ ስለ ልብ ስለ አብ ለአብ ማለት ማሰቢያቸው ነው። ይና አእምሮ በቃ እሺ፣ አእምሮ ወደ አእምሮ ልምጣል። አብ አእምሮ ነው። የማን? ለየራሳቸው አእምሮ አላቸው ወይስ የላቸውም? አእምሮ አብ ነው። የሶስቱም አእምሮ አብ ነው። ስለዚህ የሁለቱ ይሄ ነገር ኦፌንስ ያደርግህ አላውቅም። ይቅርታ ሁለቱ ውስጥ አለ አብ በአእምሮነት ሁለቱ ውስጥ አለ። ቆይ አንዴ፣ ይሄ ነገር ያው ይቅርታ ብዬ ነው የምጀምረው። ያው ሌሎቹ ላይ ያበሳጫቸው ይችላል። ከሶስቱ ጭንቅላት ውስጥ ያለ አንድ አእምሮ ነው እያልከኝ ያለው? የሁለቱ አእምሮ የለም፣ አብ ብቻ ነው አእምሮ ያለው። ከዛ ሁለቱ የሚያስቡት በአብ አእምሮነት ነው ወይም ደግሞ በአብ አእምሮ ነው። አብ በአእምሮነት ውስጣቸው አለ። ሶስቱም ውስጥ አንድ አእምሮ አለ። አዎ። ስለዚህ በአካል ሶስት ናቸው ሲባል አእምሮን አይጨምርም ማለት ነው። አዋ በባህሪ አንድ የሆኑት እኮ በአእምሮ አንድ ስለሆኑ ነው። እግዚአብሔር አምላክ አንድ ነው የምትለው እኮ በባህሪው ነው። ይሄ ባህሪው ደግሞ አዋቂነቱ ነው። ገባክ? ይሄ አምላካዊ ሐሳብ ይሄ ባህሪ ነው። ይሄ ባህሪ ሶስቱም ውስጥ አለ። አንድ ባህሪ ነው። ስለዚህ አንድ ባህሪ ስላላቸው አንድ አምላክ። አምደ ሃይማኖት ላይ ላንብብልህ። አምደ ሃይማኖትን ስለምትቀበል ተመሳሳይ ነገር ነው ያለውና ስክሪን ላይ እንኳን መክፈት አልችልም። እንዲህ ተጋደመብኝ። ተጋድማችሁ ካነበባችሁት ወይ ልክፈትላችሁ አንዴ። አምደ ሃይማኖት ይላል። ትምህርቶች ምናምን ጸሎት ነው እንዴ? ኦኬ። አረ እናንተ ጋር አስተካከለው። ጥሩ ነው። ነገረ አይ ቲንክ ነገረ መለኮት ኦር ነገረ ስላሴ ነው። የታለ? ቆይ በዚህኛው ልክፈተውና ጥሩ። እሺ ምስጢራተ ቤተ ክርስቲያን አይደለም። እሺ ነገረ መለኮት ልክፈተው። ምስጢረ ኩነት ሀልወተ እግዚአብሔር አንድነት ሶስትነት ምስጢረ ስላሴ ሜቢ ከሆነ እስኪ እዚህ ጋር እንግባ። ስላሴ የሚለው ቃል ነው። ምስጢረ ስላሴ የአንድነት ምስጢር፣ የአንድ መለኮት ባህሪ አንድነት ምናምን። እኛ ሶስትነቱን ነው የምንፈልገው። መለኮት የአንድነት የስልጣን ማዕከል። ኧረ ቆይ ተረጋጋ። ወዴት ነው የሚሄደው? ይሄ የሶስትነት ምስጢር አይ ቲንክ እዚህ ጋር ነው ያለው መሰለኝ። አካል። እሺ አካል የሚለው ላይ ሶስትነታቸው ለአብ ፍጹም አካል። አዎ ይታያል። አንዴ ዙም ይሆናል እንዴ? ነገር ዙም አይሆንም። እሺ ይታያል አካል የሚለው ደቀቅ ያለ ነው እኔ ጋር የሚታይ። አዎ ቆይ አንዴ። እሺ ሚኒማይዝ ላድርገው። አሁን ይታያል። አዎ እሺ አካል የሚለው ላይ ይኸው አይ ቲንክ አካል የሚለው ከላይ ምን ይላል? ሶስትነታቸው አይ ነገር ግን ጥርት ያለ አይደለም። ሜቢ እንደዚህ ካገዘፍኩትና ከታያችሁ በዚህ መንገድ እንሞክር። እሺ ሃይፖስታሲስ የሚባለው ማለት ነው። ሶስትነታቸው ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም እንደዚሁ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ይላል። ነገር ግን አይከፋፈሉም፣ አይነጣጠሉም። ፍጹም ናቸው። አካል የተባለው ምሉእ ቁመና እዚህ ጋር ምሉእ ቁመና ገጽ ከአንገት በላይ ያለው ፊት ሲሆን አለ። መልክ የሚባለው ደግሞ ልዩ ልዩ ህዋሳት ለምሳሌ አይን፣ ጆሮ፣ እጅ፣ እግር ሁሉ ናቸው ይላል። እንዲህ ሲባል ግን የስላሴ አካል እንደ ሰው አካል ውስን፣ ግዙፍ፣ ጠባብ አይደለም። ይልቁንም ምሉእ ስፉህ እንደዚህ ጋር ያለው ላምበው። እሺ ምሉእ ስፉህ ወይም ቦንድለስ ማለት ነው። ረቂቅ ነው እንጂ ምሉእነታቸውና ስፋታቸው ከአርያም በላይ ቁመቱ ከበርባኖስ በታች ምናምን መሰረቱ ምናምን ተብሎ አይወሰኑም ነው። እዚህ ጋር እያለ ያለው ምን ብሎ ነው? አሁን ስለ ህዋሳቶች ሲያወራ ምን አለ?
አካልን ሲያብራራ ማለት ነው። ልዩ ልዩ ህዋሳት አለ። እነዛም አይን፣ ጆሮ፣ እጅ፣ እግር ምናምን ተብሎ ገለጸው፣ ዘረዘረው። ህዋስ ከሚባለው ውስጥ አሁን ወደ እንትኑ እንመጣለን። ህዋስ ከሚባለው ውስጥ አእምሮ ወይም አንጎል የምንለው ነገር ይካተታል ወይስ አይካተትም? አይካተትም። ስለዚህ አንጎል የላቸው። አይምሮ እኮ አካል አይደለም እኮ እንትን ነው እኮ። አንተ አሁን ገባኝ። አሁን እያወራህ ያለው ስለ ብሬን ሳይሆን ስለ ማይንድ ነው። አዎ ጥሩ። እሺ አሁን እኔ እየጠየቅኩ ያለሁት ደግሞ አሪፍ ነው የመጣው አሁን። እሺ አንጎል አላቸው ወይስ የላቸውም? አንጎል ህዋስ ስለሚል ማለት ነው ወዘተ ብሎ ስላስቀመጠ አሁን ሙሉ እንደዚህ አሁን ለምሳሌ የኛ ህዋስ አለው። ህዋሳት እንደዚህ አሉት። የስላሴ ግን ህዋሳት ምናምን የሚባል ነገር እኮ የለም አለ እኮ። ከዚህ እኮ አስቀመጠ። ግን ይሰማል ነው አሁን ካየነው እኮ ያስቀመጠው ነገር ምን መሰለ የሚል ሙሉ ህዋስ አሉት አለ። ህዋስ ሲባል ብሎ በቅንፍ ውስጥ ምን አለ? አይን፣ አፍንጫ፣ ጆሮ ምናምን። አሁን እንደኛ ነውማ እያልኩ እኔም እንደኛ ነው እያልኩ አይደለም። ባይዘው አይን፣ አፍንጫ፣ እጅ፣ እግር፣ ጆሮ ምናምን ብሏል። ስለዚህ ሙሉ ህዋስ ከተባለ አሁን ህዋስ የሚባለው ምን ነው የሚያካትተው? ከዛ ውስጥ አንጎል አይካተትም ያልከኝ ነው። ያው ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንጎል ልብ ስልህ ልብ አክቹዋል ልብ ሀርት ምን ነው እሱ ምናምን እሱ አላቸው ልብ አላቸው። ሀርት እኮ ለደም ቅዳል ለመመለስ ነው። ደም ቅዳል። ስለዚህ እሱ ሁሉ የለም። በቃ እጅ፣ እግር፣ አፍንጫ፣ አይን ምናምን የሚባለው ብቻ ነው። አይንም እኮ ያው ነው ባይዘው አይን፣ አፍንጫ። እሺ በአይን አፍንጫ ራሱ ለምንድን ነው አገልግሎቱ? ለምሳሌ አሁን ይተነፍሳል እግዚአብሔር በመንፈስ ቅዱስ ትንፋስነት ይተነፍሳል አይደለ? ሶስት። ስለዚህ እስትንፋስ አላቸው። ያንን እስትንፋስ ነው በአዳም አፍንጫ ውስጥ እፍ ያሉበት። አይ ጥሩ። በቃ እኔ አሁን ካንተ ጋር ሜቢ ሌሎቹ ካሉ መቀጠል የሚችሉት ነገር ካለው የሚፈልጉት ካንተ ጋር መቀጠል ይችላሉ። በእኔ በኩል ማለት ነው እውነተኛው ጥሩ ነው ያወራው፣ ችግር የለብኝም። ክርስቲያኖች ካላችሁ ግን ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩና እንግዲህ ብዙ ነገሮችን እያየን ነው፣ እየሰማን ነው፣ እያዳመጥን ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ምንድነው መሰለው በስልጣን አንድ ናቸው የሚለውን ነገር በስልጣን እኩል ናቸው የሚል ትርጉም ነው ያለው። በስልጣን አንድ ናቸው የሚለውን የሆነ መጨፍለቅ አንድ አድርጎ መጨፍለቅ አይነት አድርገው የሚተረጉሙ ሰዎች አሉ። እኩል ናቸው ነው። አብ ወልድን አይበልጠውም በስልጣን፣ ወልድም መንፈስ ቅዱስን አይበልጠውም። ለምን? ሶስቱም አንድ አምላካዊ ሐሳብ ያስባሉ። አብ ከሁሉ በላይ አይደለም ማለት ነው? ከወልድና ከመንፈስ ቅዱስ በላይ አይደለም አይደል? ስለዚህ አብ ከሁሉ በላይ ተብሎ አይጠራም። የአምላክ ልብ አብ ቢሆንም አብ ግን በልብነት ሁለቱ ውስጥ ስላለ አብ ቢሆንም ስትል አልገባኝም። የአምላክ ልብ አብ ቢሆንም አልከኝ ምን ማለት ነው? የሶስቱም ልብ ማለት እኮ ነው የአምላክ ልብ ስትል። ስለዚህ አብ አምላክ ነው ወይስ አይደለም? ነው እንጂ እና የአምላክ ልብ አብ ነው የምትለኝ ምንድነው ያልከኝ? የአምላክ ልብ ማለት እኮ የወልድም የአብም የመንፈስ ቅዱስም ማለት ነው። አምላክ ሶስቱም ስለሆኑ ማለት ነው። በሶስትነት የአብም ብትልም ችግር የለውም አብም አምላክ ስለሆነ። እሺ በቃ እኔ በቃኝ። እሺ እውነተኛ እኔ በቃኝ። እኔ ተስማምቶኛል። ብቻ የሁለቱን አንቀጾች ግን አንድምታሚው ምንም ይሁን አይተህ አንተ እንዳልከው ለማለቱ አሁን እንዴት ነው አንተ ላምንህ የምችለው? ስላልከኝ ብቻ መቼም አላምንህም ታውቃለህ። ብዙ ትርጓሚዎች የሚሉትም ደግሞ አንተ እንደምትለው አይደለም። ስለዚህ አንተ የምትለውን የተረጎመ ወይ የመጽሐፍ ቅዱስ ቅጂ ካለ ከፍተህ የምታሳየን ማለት ነው። ሉቃስ 22:42 ጋር በተገናኘ ያለውን እንደዛ ብሎ ያስቀመጠው ነገር አለ። ስለዚህ እሱን ነገር እንዴት ነው የምትረዳው ነው። ከታች ደግሞ አብ ከኔ ይበልጣል ብሏል ኢየሱስ ክርስቶስ ይላል። ያው በስጋው ነው ምናምን ብሎ ሌላ ሰፈር ስለሆነ እና እሱን አንተ የተረዳህበትን መንገድ ከየት ነው ያመጣኸው የሚለውን ነገር አብረን እናያለን ማለት ነው። በሌላ ቀን ይዘው ትመጣለህ።
ኔትወርክ ይሰማል? አዎ ትንሽ ኔትወርኩ እየያዘኝ ነው። ስለ እያሳየ ነው። ኔትወርክህን አስተካክለህ ተመልሰህ ግባ። እሺ ኔትወርክህን አስተካክለህ ተመልሰህ ግባ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞችም የንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ አንድ ቁጥር ጻፉ። እና ሙኪያ አሚር ምናምን እስኪ ዛሬ የሆነ ርዕስ አንሱ ወይ ስለሆነ ነገር አውሩ። እኔ ዛሬ ብዙ ባላወራ ውስጤ ነው። ምእመናን አረ ምእመናን ክርስቲያኖች ካላችሁ ሪኩዌስት ላኩ። ኡሙ ቢላል እሺ ቆይ ሪኩዌስት ላኩ። ሪኩዌስት መላክ አትችሉም ነው? እኔ ሰው መጎተት ስለ ማልወድ ነው። የሆነ ማስገደድ ይመስላል። ምን ሹብሃ ላይ መልስ ይሰጣ? አሚር ሹብሃውን አንሳና መልስ በመስጠት ጀምር። ጥሩ በቃ ሴቶችን ብትሆኑ ማንም ይሁን ብቻ ሰው ብታስተናግዱ ውስጤ ነው። ታላቁ ብሎ አልመጣም አላለ እንዴ? አንድ ወላሂ ሳልፈልግ ያሳቀኝ ነው ሰውዬ። እንደ እስልምና ግን አሳፋሪ አለ አይደልና ጀለስ ታላቁ ብሎ አልመጣም አላለም። አላወከኝም ማለት ነው። ቲክቶክ ላይ የመጀመሪያው ታላቁ አብርሃም እኔ እንደሆንኩ በቃ እንደዚህ በቃ ፉከራ ብቻ ሲይዘው የሚሰዷቸው ሰዎች ትሽ ግም ለግም አብርሃዝ ግም አለ። አሁን ስሜ ተቀይሮ ፒኬ መሆኑን አይቶ በቃ ፒኬ ብቻ ሲሆን አሁን ታላቁ ስል ታላቁ አላለም ምናምን። አንተ ታላቁ ከምትላቸው በፊት እኛ ታላቅ ነበረ። እስቲል አሁንም ታላቅ ነን። ታላቁ ነን እንቀጥላለን። ወይ ዛሬ እንኳን ለመፎከር የሚሆንም የድምፅ አቅም የለኝም። በቃ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ አሚር ቼክ ላድርገው እስኪ። እሺ ሰማሃል? እውነትም በፍቅር ይሰማኛል። እሺ ቀጥል። ጥያቄ ትቀበላለህ ወይ ያልኩህ ነበረ ካስታወስክ። የምችል ከሆነ እቀበላለሁ፣ ችግር የለውም። እግዚአብሔር ፍትሃዊ ነው ብለህ ታምናለህ? አዎ በደንብ እንጂ። ጥሩ እሺ፣ አንዴ የሆነ ማስረጃ ላውጣልህና እስኪ በዚያ ዙሪያን እናወራለን ማለት ነው። አንዴ ቆይ ትንሽ ብቻ ንዒሽ ተይጽና ትንሽ ታገስ። እሺ ቆይ ትቀጥያለሽ። እሺ አንድ ትናንት ሲንከባለል የነበረ ጥያቄ ስላለ እሱን ጥያቄ ላቅርብለትና ከዛ በኋላ ሌሎቻችሁም ትቀጥላላችሁ ኢንሻአላህ። ኖ ያ አይደለም። ወዴት ሄድኩ? እሺ ወገናችን ያው እንዳልከው ካወቀው ነው የምትመለስ፣ ችግር የለውም። ካላወቀው ኖርማል ነው።
አንዴ ስክሪኑን ላሳይህና እሺ መጽሐፈ ሳሙኤል ቀዳማዊ ላይ ምዕራፍ 15 ቁጥር 2 ጀምረን ብናነበው እንዲህ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዛ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። እንግዲህ ይህን ትእዛዝ የሰጠ እግዚአብሔር ነው። እዚህ ትእዛዝ ላይ እዚህ ጋር ሕፃኑን የሚለው ሕፃናቶች ምን አደረጉ? ምንድነው ጥፋታቸው? እግዚአብሔር ፍትሃዊ ከሆነ እነዚህ ሕፃናቶች እንዲገደሉ ያዘዘበት ምክንያት ምንድነው? እውነትም በፍቅር አለ? እሺ ያው እዚህ ጋር እንደሚለው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቀመጠ ያደረገበትን እቀበላለሁ። አሁን በመንገድ አማልክትን ምታ፣ ያላቸውንም ሁሉ አጥፋ፣ አትማራቸው። ወንዱና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውንና በጉንም፣ ግመሉንና አህያውን ግደል ይላል። አዎ ያው እየተቃወመ ነው የሚል ይሰማል ወገን? ይሰማል ድምጽ። ኦኬ ኮንቴክስቱን ወይን አሁዱን ሙሉ በሙሉ ባልረዳውም አሁን ልንገርህ አሁን እዚህ ላይ እንተረዳው ያው እግዚአብሔር በዛ እግዚአብሔር ከግብጽ በወጡ ሰዓት እስራኤላውያን ከግብጽ በወጡ ሰዓት አማሌቃውያንን መጠጋት ፈልገው ነበር፣ ወይም ደግሞ በዛ ለማለፍም አይነት ነገር ሞክረው ነበረ። እንጀራና ውሃ አልሰጧቸውም፣ ሰው አልፈቀዱላቸውም፣ ምግብን ምናምን ለእስራኤላውያን አልሰጧቸውም። በዛ ምክንያት እነዚህ እስራኤላውያን እንግዲህ እንደዛ ከሆነ ማለትም በደል ከተፈጸመባቸው በኋላ ያው በደል ብለን እንውሰደውና ከተፈጸመባቸው በኋላ ኦልሞስት ከ400 ዓመት በኋላ እግዚአብሔር ነው እንግዲህ እስራኤላውያን በጉልበት መጠናከራቸውን ካየ በኋላ እግዚአብሔር ይህንን ሕግ ይሰጣቸዋል ማለት ነው። እነዛ መጀመሪያ እግዚአብሔር ለመበቀል ምን አለ? እስራኤላውያን ከጠነከሩ በኋላ አይሁዶች አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ ብሎ እነዚህን ሕግጋቶች ያወርድላቸዋል ማለት ነው። እዚህ ጋር ያለኝ ጥያቄ እኔ ሕፃናቶች የሚገደሉበት ምክንያት ምንድነው? ምክንያቱ ሪዝኑ ምንድነው? ይሄ ከፍትህ አንፃር እንዴት ነው የምታየው? ለምንድን ነው ሕፃናቶች የሚገደሉት? አሁዱን ሙሉም ባልረዳው እዚህ ጋር አልገባኝም። ሕፃናቱን በሬውና ግመሉን አህያውን ግደል የሚለው ሙሉን አሁን ወይም ከአንድ ጀምሬ ምን ለማለት እንደፈለገ ሙሉን ካላነበብኩ እዚህ ጋር ባለው አልተረዳውም፣ አልገባኝም። ከአንድ ጀምሬ ልክፈትልህ። ቆይ ከአንድ ጀምሬ ልክፈትልህ። ይኸው ከአንድ ጀምሬ እንግዲህ 1980 እትም ነው። ቅድም 1997 ነበር አይ ቲንክ እያየን የነበረው።
ሳሙኤልም ሳኦልን አለው አለ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ ቆይ እዚህ ጋር ሜቢ 2000ን ከከፈትኩልህ ምናልባት ማብራሪያ ሊኖረው ይችላል ብዬ አስባለሁ። ማብራሪያውን የለውም፣ ማብራሪያ አላስቀመጡበትም ኦርቶዶክሳውያንም። እሺ ይሁን ብቻ ይሄንን አይ ቲንክ አንተ አትቀበለውም። ሰማንያ ላድርግልህ መልሼ። ስለዚህ ምን ይላል? ድምፅ ሰማ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሳኦልም ሕዝቡን ጠርቶ በገልገላ ቆጠራቸው 200,000 እግረኛዎች፣ ከይሁዳም 10,000 ሰዎች ነበሩ። እንግዲህ ይህ በጣም ከተጠናከሩ በኋላ ነው ባይዘው እስራኤላውያን ማለት ነው። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልም ቄናውያንን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋራ እንዳላጠፋችሁ ከመካከላውያን ናቸው። ለማን? ከግብፅ በወጡ ጊዜ ለእስራኤል ልጆች ቸር ሆነዋል፣ አማሌቃውያን ግን አልሆኑም። ሰው ከአማሌቃውያን ጋር ተደምረው እንዳይደመሰሱ በማለት እነሱን እንዲለዩ ያደርጋቸዋል ማለት ነው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው፣ ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጃዎችና ጠቦቶች፣ ለመልካሞችም ሁሉ ራሩላቸው፣ ፈጽሞ ሊያጠፏቸው አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽሞ አጠፉት። የእግዚአብሔርም ቃል ሳኦል እኔ ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ይላል። አሁን ይህ እንግዲህ ሳኦል ግደል የተባለ አህያ፣ በጉ፣ በሬው ምናምን ነው። ግን የሰቡትን ሳሳላ አልገልም አለ። የሰቡትን እዚህ ጋር እንደምታየው ማለት ነው። የሰቡትን ተዋቸውና የመነመኑትን ገደላቸው። በቃ ለመልካሞቹም ሁሉ ራራላቸው ይላል። እንግዲህ ሳኦል ይህ ከታዘዘው ውጭ ማለት ነው። ከታዘዘው ውጭ ፈጸመ። ግደል ተብሎ አልገደለም። እንስሳቶች ላይ ማለት ነው። ፈጽሞ ሊያጠፏቸው አልወደዱ ማለት። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽሞ አጠፋለ። ምናምንቴ ማለት የማይጠቅሙ ያልሰቡ ከብቶችና በጎች ምናምን እነሱን ሁሉ አጠፋ ነው። ግን ይህንን በማድረጉ እግዚአብሔር ተቆጣበት፣ ተጸጸተ ይፍን ማለት ነው። ለምን? ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ አለ። የእግዚአብሔርም ቃል ሳኦል እኔ ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል ገባ ይላል። ወደ ሳሙኤል መጣ ይላል። አሁን እኔ ጥያቄ ይሄ ችግር የለውም፣ ሌላ ጊዜ እጠይቅሃለሁ። እኔ ጋር ያለው ጥያቄ ስለ አህዮች ስለ ከብቶቹ ምናምን ሳይሆን ህፃናቶቹ ጋር በተገናኘ ግን ለምንድን ነው እግዚአብሔር ህፃናቶቹ እንዲገደሉ ያዘዘ ትእዛዝ የሰጠ? ህፃናቶቹ አንደኛ ምንድን ነው ጥፋታቸው? የህፃናቶቹ ጥፋት ምንድን ነው? ይሄን ነው ማወቅ የፈለኩት። እንግዲህ ሙሉ ጽሁፉ ይሄን ይመስላል ወገን። ተቋረጠ። እውነትን በፍቅር ያንተ ድምጽ ይሰማናል። ይሰማል ድምጽ? ያንተ ይሰማኛል። የኔ ድምጽ አይሰማህም? ያንተ ግን እየራቀ ነበር። ኦኬ እሺ ሰምተኸኛል ግን ወይ? ንባቡን አንብበኸዋል? አዎ እኔ ሰምቻለሁ። አንብበኸዋል ንባቡን ወይም ሰምተኸኛል? በጣም እየተረዳ በቃ እውነትን በፍቅር ኔትወርክ ሲስተካከል ተመልሰ ግባ። ክርስቲያኖች ካላችሁ ክርስቲያኖች
ካላችሁ ሪኩዌስት ላኩና እግዚአብሔር ለምንድን ነው ህፃናቶቹን በሙሉ እንዲገደሉ ያዘዘው? የህፃናቶች ጥፋት ምንድን ነው? ክርስቲያኖች ካላችሁ ሪኩዌስት ላኩ። እስኪ በዚህ ዙሪያ ላይ እናውራ። ጥያቄ ያላችሁንም ያው ጥያቄያችሁን እናስተናግዳለን። አውሪ ማሂ አውሪ። ኦኬ ይሄ አንደኛ ሳሙኤል ላይ ያለ ጥቅስ ማለት ነው። ያው እግዚአብሔር በርግጥ እኔ እረዳሃለሁ ከመጽሐፉ አንጻር ማለት ነው። ከመጽሐፉ አንጻር እረዳሃለሁ አንተ የመጣበት መንገድ። ነገር ግን አምላክ ሊያጠፋ ከፈለገ ሁሉንም ነገር ሊያጠፋ የሚችለው ምንም ነገር ማለት ነው። ፍትሃዊ ነው ሊሆን የሚገባው። እነዛ ህፃናቶች ወይም ደግሞ በጎች ሆኖ ያ አይሰማም ድምጼ? ይሰማል። ፍትሃዊ ማለት ምን ማለት ነው ማሂ? ፍትህ ምንድን ነው? እስኪ ንገሪኝ። ማሂ ትሰማያለሽ? ኦኬ ፍትሃዊ ስልህ ፍትሃዊ ነው፣ በቃ ፈራጅ ነው፣ ለሁሉም ነገር ይፈርዳል። በጽድቅ ነው የሚፈርደውም ደግሞ ሚዛናዊ ነው። አዎ ማሂ፣ አሁን ፍትህ ስንል ለምሳሌ ፍትህ ሲባል ምን ማለት ነው? ያጠፋን መቅጣት፣ ያላጠፋን ደግሞ አለመቅጣት ነው። አንድ አካል ባላጠፋው ነገር የሚቀጣ ከሆነ ያ የሚቀጣው አካል ፍትሃዊ ነው ልንል አንችልም። ያንን አምላክ ፍትሃዊ አምላክ ነው አንልም። የሚያጠፋውን እንደ ጥፋቱ የሚያጠፋውን ሰው መቅጣት ነው። አማሌቃውያን የተባሉት ከ400 ዓመታት በፊት ለሰሩት ስራ ነው። ማለትም የቅድመ ቅድማት ከእማንት ነው የሚባለው። ከእማንት አይደለም ምንድነው? አያት ቅድመ አያት አቦ የራሳቸው ጉዳይ ደግሞ ጭራሽ አያት ልቁጠር ብቻ የአያት አያት ልበልሽ 400 ዓመት በፊት ማለት ነው። 400 ዓመት በፊት የተደረገ እሺ ቅማት ይሁንላችሁ እሺ 400 ዓመት በፊት የተደረገ ነገር ነው። ያን ችግር ለልጅ ልጅ ልጅ ልጃቸው አምጥቶ ነው እየቀጣቸው ያለው። እግዚአብሔር የቀጣው ያንኑ ያጠፋውን አካል ሳይሆን ጭራሽ የማያውቀውን ስለዛ ጉዳይ የማያውቀውን ሰው ማለት ነው። እግዚአብሔር ይቀጣል ወስደህ ፍርድ ነው ይቀጣል ግድ ነው። ምክንያቱም አምላክ እስከሆነ ድረስ ይገላል ያኖራል እኮ። ማንን ያጠፋውን ነው የሚቀጣ ወይስ ያላጠፋውን ነው እኮ? ምንድነው ጥፋታቸው? አሁን ጥያቄው እሺ የወላጆቹ ትልቅ ናቸው፣ ቢያንስ አልተጸጸቱም እንበል። ወላጆቹ አልተጸጸቱም፣ በቃ ትልልቆች ናቸው፣ ከዛ በፊት በተሰራው ስራ አልተጸጸቱም ብለን እንውሰድና ህፃናቶች ግን ህፃናት ነው የሚለው ባይዘው። ህፃናቶቹ ግን ተጸጸቱ አልተጸጸቱ ትርጉም የለውም። ለምን የሉበትም እኮ ከኬዙ ማለት ነው። ቢያንስ ግን ወላጆቻቸው በቃ ያንኑ ድርጊት ይቀበሉታል ወይም ያምኑበታል ብለን እናስብና እንደ ጥፋተኝነት እንቁጠራቸው። ከ400 ዓመት በፊት የሆነውን ነገር ያምኑበታል እንበል። ቢያንስ ያው ማመንም ከመስራት ጋር ስለሚገናኝ ማለት ነው። ምንም የማያውቁ ህፃናቶች ግን የተገደሉበት ብቸኛው ምክንያት ማሂ ያለሽ ኔትወርክሽ ቀይ ያበራል። ማሂ ያለሽ አለሁኝ። ያው ያጠፉበት ምክንያት ወላጆቻቸው ከዛ በፊት የነበሩ ሰዎች ቅጣት ስላጠፉ እንደነሱ መቀጣጫ ነው ይሄ ሁሉ ነገር። ህፃናቶች ቢያድጉም ነገ የራሳቸውን ነገር ይተካሉ። እኮ አንደኛ ህፃናቶቹ ምን አጠፉ ነው። አሁን ህፃናቶቹን እሺ ህፃናቶች አማሌቃውያን ለመሆናቸው ማን ነው ተጠያቂው? እሱማ የእግዚአብሔር ፍጡራን ናቸው፣ ማንም አይሆንም ተጠያቂ ነው። እግዚአብሔር ነው ተጠያቂው እንጂ እንዴት ነው ማንም የማይሆነው? እግዚአብሔር አይደል ከአማሌቃውያን የፈጠራቸው እነዛን ህፃናቶች የአማሌቃውያን ዘር አድርጎ ላይክ የእስራኤላውያን ዘር ማድረግ ይችል ነበረ። ግን
አማሌቃውያን እንዲወለዱ አድርጎ ከነሱ ዘር የፈጠራቸው እግዚአብሔር ነው። ሰው እግዚአብሔር ራሱ በፈጠረው ዘር ላይ እንደገና መልሶ ለምን አማሌቃዊ ሆናችሁ ብሎ ደግሞ እየቀጣቸው ነው። እንዴ እኔ እኮ አማሌቃዊ ለመሆን እኮ የኔ አስተዋጽኦ የለውም ቢሉ እነዛ ህፃናቶች ምንድነው ጥፋታቸው? ራሱ አማሌቃዊ አድርጎ እንደገና ራሱ ደግሞ ለምን ሆናችሁ ብሎ መቅጣት፣ ይሄ እንዴት ነው ፍትሃዊ የሚባለው? ራሱ በሰራው ስራ አይደለም ወይ እነሱን እየቀጣ ያለ? ከተጠየቀም መጠየቅ ያለበት እሱ አይሆንም ወይ? ማሂ እስልምና ላይ ጥያቄ አለሽ? አረዝ ላይ ራሱ በደንብ ነበረኝ፣ ግን ስለማይመቸኝ ነው። በደንብ አስረዳህ ነበር፣ እሺ። ግን ኔትወርክ በጣም እያስፈራኝ አይደለም። ችግር የለውም፣ እሺ፣ ችግር የለውም። ስለዚህ አሁን ላይ እንዳያችሁት ቀጥሉና እስቲ ከተስተካከለልኝ መልሼ አወራለሁ ወይ ያለው። እሺ፣ አሁን እንዳያችሁት ማለት ነው እግዚአብሔር እንግዲህ ሰዎችን እየቀጣ ያለው በራሱ ስራ በራሱ ተግባር ነው። ራሱ በፈጠረው ነገር ላይ መልሶ ደግሞ ለምን አማሌቃዊ ሆናችሁ ብሎ የሚቀጣ ከሆነ አንተ እኮ ነህ አማሌቃዊ አድርገህ የፈጠርከን ነው የሚሉት። እንደዛ ቢሉት ምንድን ነው የሚሆን ምላሹ? የምርስ ይሄ የመለኮት ወይም ደግሞ የአምላክ ፍጹም ፍትሃዊ፣ ያው ፍቅርን ተውት እንተው፣ ለአሁኑ ፍቅር ነው ምናምን የሚለውን ነገር እንተውና ፍትህ የሚለውን ብቻ እናንሳ እና ፍጹም ፍትሃዊ የተባለ አምላክ እንዴት ነው ይሄ ካራክተር ሊኖረው የሚገባው ማለት ነው? አይደለም ፍቅር ሊሆን ፍትሃዊ ራሱ መሆን አልቻለም እኮ። ከዛ አንጻር ክርስቲያኖች እስኪ መጣችሁ አይ በዚህ መንገድ ፍትህ ነው የምትሉት ነገር ካለ የአማሌቃውያን ኢቭን እነሱ መገደላቸው ኢቭን ራሱ እኮ ፍትህ አይደለም። ምክንያቱም ከ400 ዓመት በፊት የተደረገ ድርጊት ላይ ነው እግዚአብሔር ተቃውሞ እየቀጣቸው ያለው። እነሱ አልሰሩም አላደረጉም፣ የነሱ አንሴስተሮች ናቸው ያንን ነገር ይሰሩ። ወደ ላይ ተቆጥሮ ዘር ማንዘራቸው ማለት ነው። ላይክ ኢትዮጵያ የዛሬ 400 ዓመት ላይ ማን የነበረ? ብቻ አጼዎች ነው የነበሩ። እነዛ አጼዎች ጤነኛ ያልሆኑ አጼዎች ማለት ነው። በነዛ አጼዎች ሰዓት የሆነን ሂደው ቢተነኩሱ ወይም እነዛ አጼዎች ከሆነ ለምሳሌ ከቱርክ ወይ ከአሜሪካ ጋር ቢጣሉ ቢዋጉ፣ ከዛ እግዚአብሔር አሜሪካውያኖችን ሂዱና አሁን ላይ የዛሬ 400 ዓመት አጼዎች እናንተን ተቃውሞ ወግቷቸዋል። ጣሊያን ምሳሌ አለች አይደል? እንደውም ቆንጆ ምሳሌ ሚኒሊክ ጣሊያን ሲጠበጥባት ያኔ እግዚአብሔር አሁን ላይ መጥቶ ጣሊያንን ይሄው እነዚህ ሰዎች የዛሬ ምናምን ዓመታት በፊት 100-200 ዓመት በፊት እናንተን ጠብጥበዋቸዋል። አሁን ሂዱና ህፃኑ ምንም ሳይቀር ማንንም ሰው ውጉ ነው። ይሄ ከአምላክ አይደለም። ሰው እንኳን እንደዚህ አይነት ትእዛዝ ካዘዘ ፍትሃዊ ነው ብለን አንቀበልም። እንደዚህ አይነት ትእዛዝ ሰው ካዘዘ ባይዘው ሰው ካዘዘ ፍትሃዊ ነው ብለን አንቀበልም። ፍትህ የሚባለው ምንድነው? ያጠፋን አካል ብቻ ሲቀጣ ነው። አንድ ነገር ፍትህ ከተባለ ያጠፋን አካል ብቻ ሲቀጣ ነው። ለምሳሌ ያጠፋ አካል ማለት ምን ማለት ነው? አንቺ አባትሽ ቢሰርቅ አንቺ የምትታሰሪበት ምንም ምክንያት የለም። አባትሽ የሆነ ሰው ብዬ ላወራሽ፣ የሆነ ሰው ወላጆቹ ሰው ቢገሉ ያ ህፃን ልጅ ከነሱ የተወለደው ህፃን ልጅ ምንም በማያውቀው ነገር መገደል የለበትም። ያ ፍትህ አይባልም። አዎ ካሁኑ ፍርድ ነው ኢየሱስ የሚያድነን ከዚህ ፍርድ። ስለዚህ አያቶችሽ ጭራሽ እናትሽ ምናምን ይቅር፣ አያቶችሽ ከዚህ በፊት ሲኖሩ እንደዚህ አይነት ሰው ገድለዋልና እንደዚህ አድርገዋልና አንቺ መገደል አለብሽ። ለምን እንዴ? እኔ ምን አደረኩ? አይ አንቺ ምን አያቶችሽ እኮ ገሌን ገድለውታል እና እኔ ምን አጠፋው ነው? ያንቺ ጥፋት አይደለም። ወይ ናያገናኘው ልልሽ ነበር የወዲት ጉዲት። አንቺ እንኳን ባትገቢ መርጣለሁ፣ ምንም ስለማንደማመጥ እዛው በጸበልሽ። ሌላ ክርስቲያን ካለ ሪኩዌስት መላክ ይችላል።
እና ደግሞ አማርኛ መረዳት የምትችሉ ሰዎች ብትሆኑ የወዲት ከገባሽ እኔ እወጣለሁ። እሺ አይ የወዲት ጉዲት እኔ አውርታኝ እንኳን አታውቅም፣ ግን ሌላ ቦታ ስለማያት እኔ ጊዜ ምን አድርጎኝ እኔ ጊዜ እንዲሁ ራሱ ጊዜ የለኝም። እንኳን እነ የወዲት ጉዲትን አስገብተን ጊዜያችንን ኮሜንት እኔ አንደበቱና ኮሜንቱ አንድ የሆነ ሰው ማቅ እሷን ነው በቃ። በኮሜንትም በየቦታው ኢየሱስ ያድናል ትላለች፣ ትገባለች። ኢየሱስ ያን በቃ ማስረጃ ዝም ብላ አይገባም በቃ። አዎ ማይሆኑን በሁዳዴ ጦም ማን ደፍሮን አለ። አይተዋታ አትዙር። ምናልባት አንድ ቀን መንፈስ ቅዱስ ይገለጥላት ይሆናል። ከዛ እንግዲህ እስልምናን ትቀበል ይሆናል። ሚዩት ከተደረገች ኮሜንት ላይማ በቃ ቤቱን ለቃ ትወጣለች። ስለዚህ አትመልሱላት፣ ሚዩትም አታድርጓት። አው ይቺ ፋን ክለብ ስትመጣ ትዝ አለኝ። ከስሜ ጎን ያለውን ጆይን ምንድነው እስኪ አቅጣጫው ትክክል ነኝ? እንደዚህ ከስሜ ጎን ያለውን ጆይን የሚለውን እንትን እያላችሁ ሜምበር ሁኑ እና ገብሩ። እስኪ ጥረስኪ ምን እንጥረው? ሜምበር የሚለውን ነው። ከስሜ ጎን አለ እዚህ ጋር ጆይን የሚል አለ፣ የልብ ቅርጽ ምልክት። የምጠሉኝ ሰዎች ባይዘው ይሄ የልብ ቅርጽ ምልክት ማለት ትልቁ የጥላቻ መግለጫ ነው። በነገራችን ላይ ለምን ከለሩ ራሱ ወደ ቬጅ ነው ምድር ይባል ከለር ወደዛ ያደላ ነው። አሁን ፍቅር ሲባል ብዙ ጊዜ ቀይ ነው የሚሆን፣ ደማቅ ቀይ፣ ደብዘዝ ካለ ጥላቻ ነው። ስለዚህ እሷን እየነካችሁ አስቡት። ምጠሉትን ሰው በአንድ ኮይን ብቻ ስትገላገሉት አላህ ያሳያችሁ። እና እንደዛ አድርጉ ለማለት ያክል ነው። ኢየሱስ ይወድሃል ምናምን ይላሉ። ሜምበር መሆን ይቻላል። የሚወደኝ ሰው ካለ ወይም የሚወደኝ አካል ሜምበር መሆን ይችላል። ኤኒዌይስ እና ሜምበር ሁኑ ሁላችሁም። እናንተ ሜምበር ስትሆኑ ሰላም አለይኩም ኡስታዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትላንት በውስጥ መስመር የሆነ ሰው ልኮልኝ ነበርና ያው እሱን እጂ ኢንቨስትመንት እና ወንድሜ እንዴት ነደራና ምናምን ካለች በኋላ ኢየሱስ ይወድሃል ወደ ልኩኛ አይነት ነገር ብላለች እና ከዛ ለኔ እንዴ ያቀኛል እንዴ ምናምን ነገር አልኳት። ምክንያቱም ያው አንዳንድ የማትረዳው ነገር እንትላለ። በርግጥ አሾፍኩኝ። እንዴ ጠፍቷል የት ነበር ምናምን ነገር እንዴት ይወደኛል ለምን አይነገረኝም ምን ያመን ነገር እንዴ የቀለድኩኝ ነበርና ከምን አንፃር ነው ይሄ ኢየሱስ ይወድሃል ምናምን የተባለው? ሲሪየስሊ በጣም አንዳንዴ የሆነ ግራም ያጋባህም እንትንም አይገባህም። ያው እንግዲህ ለወደደን በደሙ ምላነጻን ምናምን ስለሚል ያው እንደውም የወደደን እኮ ባይዘው የአብ ነው። ዓለሙን እንዲሁ ወዷልና ተብሎ የተገለጸው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የተባለው አብ ነው። ግን አብ ይወዳል ምናምን የሚባል አይነት ስብከት ሰምተን አናውቅም። እና ማሾፉ ደግሞ በእኛ መቀለዱ በእኛ ምናምን ብቻ ሳይሆን በፍቅሩ ረያም በፍቅሩ ነው የሚወድህ። እንደዛ ብቻ ሳይሆን በጣም የሚገርመኝ ማለት ነው ከኛ በላይ ኦርቶዶክሶች ያሾፋሉ። በጣም ነው የሚያሾፉ። አሁን ለምሳሌ ሞጣ ኢየሱስ ጌታ ነው ሲባል እኔ ወታደር ነው ብያለሁ ይላል። እና ያ አንድ ማሾፍ ነው። ሁለተኛ ደግሞ አንዷ ሴት ኢየሱስ ይወድሻል ስትባል እና አግብቶ ማይወስደኝም ያለቻለች። በቃ እንደዚህ ያለ መቀለጃ አድርገውት ቀሩና ከኛ በላይ ከሙስሊም በላይ ከኛ ከወንድሞቹ በላይ ማለት ነው የሚወደው አካል ይኖራል ብለን አናምንም። እናንተን እኮ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብሎ ነው የሚመሰክርባችሁ። ባይዘው ጌታ ሆይ በስምህ ተአምር አላደረግንምን? በስምህ ትንቢት አልተናገርንምን? ሲሉ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ ነው ያለ ማቴዎስ ላይ ማለት ነው። በቁርአን ላይም ተመሳሳይ ነገር ነው ያለ። በሚጠየቅ ሰዓት ላይ ምንድነው ሀል አንተ ቁልተ እኔ እኮ አረብኛ በቃ ተተخذون ኡሚ ያላሂኒ እኔና እናቴን ከአላህ ሌላ አማልክት አድርጋችሁ ያዙ ብለሃል ተብሎ በሚጠየቅ ሰዓት
ምንድነው የሚለው? እኔ አላልኩም፣ እኔ በምድር ላይ እስካለሁ ድረስ አላልኩም። ምናልባት እንኳ ብዬው ከሆነ ብዬ ረስቼ ከሆነ እኔ እነሱ ጋር ያለው እኔ ተጠባባቂ ነበርኩ። እኔ ወደዚህ ከመጣው በኋላ ደግሞ አንተ ነህ በእነሱ ላይ ተጠባባቂ ምናምን ብሎ የሚመልስበት ምላሽ አለና እኔ እንዴት ሼም እንደሚያስይዙት ራሱ ታየኝ። አሁን እንትን ላይ ቂያማ ላይ አስቡት እስኪ የኢየሱስ ክርስቶስ ተከታይ ብለው የኢሳ አለይሂ ሰላም ተከታይ ብለው መጣው ሁሉም አምላክ አምላክ ሲሉት፣ ኧረ በአላህ ይሄ በጣም ከባድ እኮ ነው። በጣም ማለት ነው። ያው ከሁሉም ባይጠፋም ኦኬ። በነገራችን ላይ ይሄ አሁን የተጠቀስከው አንቀጽ ማለት ነው አለመበረዙ በጣም ነው የገረመኝ እኮ አለመቀየሩ ማለት ነው። በጣም ከመጽሐፍ ቅዱስ በጣም የተመቸኝ ጥቅስ ቢኖር እሱ ነው። አዎ ያው በአለት ላይ ቤቱን እንደገነባ ነው ምናምን ብሎ ነው የሚያስቀምጠው ሁሉ። እንዴት ይቀይሩት? how many times days come to me ያለ አንዳንድ ጊዜ እንደዛ ነው። ፒኬ ፈትዋ ነበረኝ። ፍትሃት አንፈጽምም። የነፍስ ፍትሃት ከፈለጋችሁ ወደነ ኡስታዝ ሁሱ አቡኪ ምናምን ጋር መሄድ ትችላላችሁ። እኛ በአቅማችን ነው፣ ሰው ባለው ነው ምናምን ለካይ ነገር ኦንላይን ላይ ወራም ብቻ ሰው ባለው ነው። የሌለን ኔት እናምጣኛ የት እንግባላችሁ? ጥያቄ ያላችሁ ክርስቲያኖች ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ወይም ደግሞ ጥያቄ ማስተናገድ የምትችሉ አራኔን ጠይቁኝ የምትሉ ሰዎች ማለት ነው ሪኩዌስት ላኩ። ሙስሊሞችም እንደዚሁ ጥያቄ ያላችሁ ሙስሊሞች ካላችሁ ሪኩዌስት ላኩ። ሚስተር አሚር ወይ ጥያቄ አለ? የምታነሳው ሀሳብ አለ? አይደለም። ወደ እኔ እንደዚህ ወደ ካሜራው ፍጥጥ ስትል ካሜራ የተከፍቶ እኔን እያየ መስሎኝ ስልኬን ወደዛ ምናምን እያደረኩት ነበር። እኔ ወደ ካሜራው ላየውም ወደ ካሜራው እያየው ላውራ እንደዚህ እኮ ነው። አሁን ካሜራውን ሳይሆን እንደዚህ ምንድነው ለማለት የፈለከው? ለምን በግልጽ አትናገርም? ቅድም የሆነ ርዕስ አንስተ ነበር ልበል አሚር? ኮሜንት ላይ ምን ነበረ? አይ ቶ በቃ ኖርማሊ ርዕሳችሁ ላይ ቀጥሉ። እሺ አይ ሜቢ ሜምበሩ ነው ቶ በቃ ለምትወለካቶ በቃ እኔ ተባልኩ ለምን ነገር ጎነጉናለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የንጽጽር ጥያቄ ያላችሁ ሙስሊሞች ሪኩዌስት መላክ ትችላላችሁ። የንጽጽር ጥያቄ ያላችሁ ፈትዋ እኛ ፈትዋ አንቀበልም፣ ለፈትዋ ብቁ አይደለንም። ግን ከኢስላም ትልቁ ውበቱ ፈትዋ የሚባል ኮንሴፕት መኖሩ ነው። ባይዘዊ ከኢስላም ውጭ እኔ አላቅም እኮ ፈትዋ እንደዚህ ሆኖ ምን ላድርግ ለሁሉም መልስ እንዳለው የምታውቁት ባይዘዊ በዚህ ነው። አንዱ ምክንያት ራሱ አንዱ ማየት የምትችሉት ነገር እንዲህ ሆኖ እና እንዴት ልሁን እንዴት ላደርግ ህግ እንዳለው ታውቃለች አንዲት ሴት። ስለዛ ነገር የሆነ ነገር ለመፈጸም ለማድረግም ላለማድረግም ወንድም ቢሆን የሆነ ስራ ለመስራትም ላለመስራትም ያን ስራ ሰርቶ ከሆነ ምን መዘዝ አለው ምን መዘዝ የለውም የሚለው ነገር ላይ ህግ እንዳለው ያውቃል። እዚህ አስቀምጣችሁ የሆነ ጥያቄ ብትጠይቋቸው ወይም ደግሞ የሆነ እንደዚህ ፈትዋ ብለን እኛ የምንጠራው ማለት ነው የዛ አይነት ጥያቄ እኮ ብትጠይቋቸው በቃ በግምት ነው ደስ እንዳላቸው ነው የሚነግሯችሁ። ይመስለኛል ይላል ገና ሲጀምር ይመስለኛል ይሄ ነገር እንኳን እንደዚህ ቢሆንና 40 ስገጅበት 20 ቀን ጹሚ እሱ ደግሞ የነፍስ አባት ነው እርግጥ እንደዛ ብቻ ፈትዋ ራሱ አንድ ኢስላም ላይ ብቻ ያለ ኮንሴፕት ነው ፈትዋ የሚባለው ማለት ነውና ምን ላድርግ እኔ ከዚህ ጊዜ በፊት ሰርቄ ነበር ወይ እንደዚህ ብር ወስጄ ነበር አሁን በምን መንገድ ነው መመለስ ያለብኝ መመለሱ መፈራ ከሆነ ማድረግ ያለብኝ ምናምን በቃ የሚገርም ማለት ነው። ኢስላም ሙሉ ለመሆኑ አንዱ ማሳያ ፈትዋ ነው። የፈትዋ ጥያቄዎች መኖራቸው ነው። እነሱ ይሳቀቃሉ ወይ
እኔ ባለቤቴ ብሎ የሆነ ጥያቄ ከጠየቀማ በቃ ክርስቲያኖች ሪከርድ አድርገው የደና ጀግንነት የሰሩ መስሏቸው ይፖስቱታል። እዩት ሙስሊሞች ሚስቴን እንዴት እንደዚህ ብሎ እኮ ጠየቀ ምናምን። ምን አለ አንተ ጋር ስትለው ምንም የለም። ታዲያ ምን አላህን የፈጠረን አምላክን የፈጠረን እስከ አምላክ የሚለውን ልጠቀምላችሁ። አምላክን የፈጠረን ምን ማድረግ እንደሌለብን እንዳለብን ያውቃል። ስናደርገው በምን መንገድ ማድረግ እንዳለብንም ማድረግ ሳበዛ ሌላ ነገር እንዳይመስላችሁ። ብቻ የሆነን ስራ ስትሰሩም በምን አይነት መንገድ ያንን ስራ መስራት እንዳለባችሁ ይናገራል። በቃ ያውቀዋል። ለምን የእናንተ ፈጣሪ ስለሆነ ሰው ያስተምራችኋል። ይሄ የሚወራ ማይወራ ምናምን የሚባል ነገር የለም። ግን ሜቢ አንዳንድ ነገራቶች በሐላሉ የሚጠየቁ ሐላል ስላችሁ እስላማዊውን ሐላል ለማለት ሳይሆን በጋሃድ የሚጠየቁና ማይጠየቁ ነገሮች ሊኖሩ ይችላሉ። አሁን ፈትዋ ጋር በተገናኘም የሴት ሙፍቲዎች አሉ። ለምሳሌ እኔ ዓለም ባንክ ያለው አንድ ማቃት የሴት ሙፍቲ ነበረች። ዓለም ባንክ አዲስ አበባ ዓለም ባንክ ያለው እና አሁን እንደዛ የሴት ሙፍቲዎች ምናምን አሉ። ያው ሙተነቂ ምናምን የሆነች ነች፣ በጣም ጎበዝ ነች ምናምን። እነሱን የሚጠየቁ አንዳንድ ነገሮችን እነሱንም መጠየቅ ምናምን አለ። አሁን እንደዚህ አክሰሱን ካላገኙ ግን በቃ ይጠይቁ እና መጠየቁ ደግሞ መልስ አለው። የሚገርመው ነገር አንቺ እንዴት ነው እንደዚህ የምትጠይቂው አትባልም። ለምን ነው የምትባለው? ማወቅ አይደል የፈለገች ባይዘዌ ማለት ነው። እኔ ስለዚህ ጉዳይ ሲወራ ሰላም ብያለሁ ሊዱ። ስለዚህ ጉዳይ ሲወራ ነቢያችን ሰለላሁ ዐለይሂ ወሰለምን መስጂድ ላይ ገብቶ እባክዎ ዝሙት ፍቀዱልኝ ብሎ ይጠየቃል። እኔ እኮ እንትን ያልኩት ነገር አለ፣ ዝሙት ሐራም ምናምን መሆኑን ያውቃል ሰውየው። በቃ ፍቀዱልኝ፣ እኔ ዝሙት ፍቀዱልኝ፣ በቃ መስራት እፈልጋለሁ እንደዚህ ብሎ ሲጠይቅ አጉረመረሙ ሌሎቹ። እንዴት እንደዚህ አይነት ነገር። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አልተቆጡትም። በቃ ጥያቄ እኮ ነው የጠየቀ እሱ። ይህ ሰው እኮ ፍላጎቱን የተናገረ ሰው ነቢያችን ሐራም ነው ሐላል ነው እንደዛ ነገርም አይደለም ያሉት። ለምን ያውቃል፣ እያወቀን የጠየቀ ሐራም መሆኑን። ግን በቃ ፈለገ በቃ። ከዛ ምን ብለው ነው ሎጂካል ምላሽ እንሰጡት። ምንድነው ያሉት? አንተ በእናትህ ላይ ወይም በእህትህ ላይ ይህ ነገር እንዲሰራ ትፈልጋለህ ወይ ብለው ጠየቁት። አልፈልግም አለ። ሶ በአንተ እናትና እህት እንዲፈጸም ማትፈልገውን ነገር ለምንድነው በሌሎች ሰዎች ላይ የምታደርገው? በቃ ሎጂካል የሆነ ነገር ነገሩት። እሱ ማይፈልገው ነገር ስለሆነ ያ ዝሙት የሚፈጽምባቸው ሰዎችም ቤተሰቦችም የሚፈጸምባት ሴትም በቃ አይፈልጉም ማለት ነው። ልክ እንደሱ። ከዛ በኋላ ዱዓ አደረጉለት። ከዛ በኋላ የዝሙት መንፈስ የተወጋ ሆነ ማለት ነው። ቀረ። የዝሙት መንፈስ የሚባል ነገር ቀረ። ሶ እንደዚህ ማጉረጥረጥ ማፋጠጥ ምናምን ጥጥጥጥ የሚል የመጨረሻቸው ማለት ነው። እነዚህ ቃላቶች ምናምን እኛ ጋር የሉም። መጠየቅ ያለበት ሰው ይጠይቃል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠየቅ ያለበት ሰው ይጠይቃል። መነገር ያለበት ሐሳብ ይነሳል። እንደምንም በቃ ይናገራሉ ምናምን ይፈታል። በቃ አለቀ። ሶ የጥያቄ ፉንጋ የለውም እንደሚባለው ማለት ነውና በእያንዳንዱ የህይወት መስመር ላይ ኢስላም ላይ ፈትዋ ተብሎ ተነስቶ መጠየቅ ትችላላችሁ። ስትጠይቁም ደግሞ በማስረጃ ይመለስላችኋል። ሁሉም እያንዳንዱ የህይወት መስመራችሁ የቀኝ መጀመሪያ ጫማ ስለብስ ቀኙን ላስቀድም ወይስ ግራውን? በቃ እንደዚህ ስበላ እንዴት በቀኝ እጄ በግራ እጄ በቃ ስበላ ምንድነው ማለት ያለብኝ? በልቼ ከጨረስኩ በኋላ ስበላ ረስቼው ምንም ሳይደል ቢስሚላህ ወይም አላሁመ ባሪክ ለና ፊማ ረዘቅተና ወአንተ ኸይሩ ራዚቂን ቢስሚላህ እንደዚህ ምናምን ማላቀ ከሆነ መሀል ላይ ስበላ ምንድነው ማለት ያለብኝ ምናምን እንደዚህ አይነት ነገራቶች በቃ በእያንዳንዱ የህይወት መስመራችሁ ላይ ጥያቄ ትጠይቃላችሁ። ጥያቄው ይመለስላችኋል። ለምን? በ23 ዓመት ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው የሆኑ ሰው ያስተማሩት መሰረቱን ያስያዙት የሁሉንም መሰረቱን ያስያዙት እምነት ስለሆነ አላህ Subhanahu Wa Ta'ala ደግሞ አልየውመ አክመልቱ ለኩም ዲነኩም ብሎ ዛሬ ለእናንተ ሃይማኖታችሁን ሞላውላችሁ ብሎ ሙሉ ያደረገው ሃይማኖት ስለሆነ እምነት ስለሆነ ማለት ነው። ሶ እስልምና ኢቭን እውነት ለመሆኑ እና ከአላህ የወረደ ማኑዋል ለመሆኑ መመሪያ ለመሆኑ እንዲሁ ማወቅ ከፈለጋችሁ ሁሱ ቤት መሄድ ነው። ፈትዋ የሚባለውን ኮንሴፕት መረዳት ማየት መቻል ነው። እሺ ክርስትና ላይ ፈትዋ አለ ወይ ምናምን
የነፍስ አባት 40 እንትን 30 እንትን ስገድ አንዳንድ ጊዜ ውይ 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 ይላል። እንደዚህ አይነት ኃጢአትም ይሰራል ይላል። በኢስላም እኮ ደስ የሚለው ኃጢአትን መናዘዝ አይፈቀድም። እኔ ባይዘው ይህን ኮንሴፕት ካወቅኩ በኋላ ነው እዚህ ቲክቶክ ላይ ስለ ባክግራውንድ የማላወራው። ብዙ ያሳለፍናቸው ነገር አለ። እንደ ኢስላም አስተምህሮ ኃጢአቱን እዚህ ምድር ላይ የደበቀ አላህ ሱብሓነሁ ወተዓላ ይደብቅለታል። በትንሣኤ ቀን ላይ ማንም ሰው ለጥያቄ እንኳን አያነሳበትም። በቃ ማንም ሰው ሳያውቀው ለሱ ብቻ ያነሳዋል። እንዴ ጌታዬ ይህንን ኃጢአት አለ እንዴ አሁንም ይላል። ያኔ ዱንያ ላይ ደብቄልሃለሁ፣ አሁንም አኼራ ላይ ደብቅልሃለሁ። ተረስቷል፣ በቃ ረሳው ይላል። በቃ አለቀ፣ ተረሳ ማለት ነው። አሁን ከዚህ ዓመት በፊት እንደዚህ ድፍን ያለ ነገር ልናወራ እንችላለን እንጂ ይሄ የህይወት ታሪክ የእንትን እስኪ ንገሩ ምናምን ሲባል መቼም ያን ሁሉ ኃጢአት መቼም ቁማቸው አዘረገፉም እዛ። ለምን ማቁ ሰዎችን ማስተማር ይሆናል ኃጢአቱ። እንዴ እንደዚህ አይነት ስራ ማለት ይላል። እንዲህም ለካ ኃጢአት ይሰራል። እኔማ ምኑን ሰራሁት ይላል አንዱ ተነስቶ። እኔማ ምኑን አደረኩ? እኔማ ቁጭ ማንኛ ጻድቅ እኮ ነኝ። ያው ኖህ በሉኝ ወይም ሎጥ እኔ እኮ ጻድቅ ነኝ ይላል ተነስቶ። እገሌን ሁሉ ኃጢአት አሁን ይሄ ራሱን እንደ ኡስታዝ የሚቆጥረው አሁን ይሄ ሰውዬ አሁን ያን ሁሉ ኃጢአት የሰራ ይመስላችኋል? እኔማ ምኑን ሰራሁት? እሱን የማረ ጌታማ እኔን ይምረኛል። ተውበት የለም ምን የለም ማለት ነው። ወይም ደግሞ እባክህ እነሱም ሰርተዋል ይላል። ይመጣና እባክህ እነሱም ሰርተው ነው መጨረሻ የተጸጸቱ እና እንደ እኔም ሰርቼ መጨረሻ እጸጸታለሁ። በቃ ስለዚህ የነፍስ አባት የለም። ኃጢአትን ለሌላ ሰው ማካፈል የለም። ኃጢአታችሁን የምታወራርዱት አላህ ጋር ብቻ ነው። አደባባይ መጥቶ እኔ እንዲህ ነበርኩ አሁን ተፈወስኩ ምናምን፣ ኧረ ተው እንጂ ተው። አሁን መጥቶ ምናምን በሰው ደም እንታጠብ ነበረ። በተለይ የጴንጤዎችማ ይዘገንናል እኮ ወላሂ ይዘገንናል። በሰው ደም ገንዳ ተሞልቶ የህፃናት ደም ገንዳ ተሞልቶ በዛ እንታጠብ ነበር ይሏቸዋል። መጥቶ ምናምን መድረክ ላይ እንደዚህ ይላል። ኢሉሚናቲ ነበርኩ 660 እንዲህ ያደርግ። አሁን ሰው ያንን ሲሰማ እንዲህ ይላል። እንደዚህ የሚሰራ ሰው አለ ምናምን ይላል። የሌለ ያልተፈጸመ የሌለን ነገር ማስተማሪያ ነው ማለት ነው። እንደዚህ አይነት ነገራቶችን ኢቭን መናዘዝ እንደዚህ አይነት ነገራቶችን ራሱ መናዘዝ ማስተማሪያ ነው። ሌሎች ሰዎች አረ እንደዚህም አለ እንዲህ ያለ ከዛስ ደግሞ ሀብታሙኝ ነበር ይሏቸው። በቃ ሀብት በሀብት ሆንኩ ኑሮ የተስተካከለ እንዲህ አድርጌ እንዲህ መጥቼ ምናምን ብሎ ሰይጣናዊ ነገር ይናገራል። ሰው መቼም በዚህ ሰዓት ብር ሊደፋው ነው ወይን ጨምሮ መቼም ብር እያልን ነው። አላህ ይስጠን። ለዛ ነው ቅድም አካውንቴን እሸጣለሁ ስለ ነበር። ለማንኛውም እንደዛ ያለ ሰው ሊደፋ የቀረበበት ሰዓት ላይ በዚህ መንገድ ብር አግኝቼ ነበር ተብሎ ሲነገረው ወደዛ መንገድ ለመስራት ነው የሚሄደው። ያንን ነገር ለመስራት ነው የሚሯሯጠው። ያንን ነገር ለማድረግ ነው የሚሯሯጠው ማለት ነው። የሚሄደው ምናምን ኢሉሚናቲ ምናምናቲ እያሉ። ስለዚህ ኢስላም ላይ ብዙ ነገራቶች በጣም ሴፍ ነው። ጽድት ያለ ሃይማኖት ነው። ማንም ጀጅ የሚያደርጋችሁ የለም። ጀጅ የሚያደርጋችሁ ብቻ ሳይሆን ታሪካችሁን የማካፈል ግዴታ የለባችሁም። ለማንም እስከዛሬ የሰራችሁት በድብቅ የሰራችሁት ኃጢአት ካለ አላህን ብቻ ነው የምትነግሩት። ማንም ሰው ሊሰማችሁ አይገባም። ለማንም መናገር አይጠበቅባችሁም። ግቢ ማነው ቤታዩ ወይም ቤታዩ ምናምን ይው ሪኩዌስት ላኪና ግቢ። ስለዚህ ለአላህ Subhanahu Wa Ta'ala ብቻ ነው ምን የምታደርጉ የምትናዘዙለት ሌላ አካል የለም። ለሱ ብቻ ትናዘዛላችሁ፣ ይቅር ይላችኋል። የሰው ሐቅ ከሆነ ደግሞ መልሱ፣ በቃ ትመለሳላችሁ። እንድትመለሱ ትደረጋላችሁ ምናምን። የሰው ሐቅ ከሆነ ማለት ነው ትመለሳላችሁ። አለቀ። እና ሲጨንቃችሁ ምናምን ወደ አምላክ በቃ መጣራት፣ ወደ አምላክ እንትን ማለት ኃጢአቴን ይቅር በለኝ ምናምን እንደዛ ማለት ነው። ምንድነው ሊዱ የምትለው እዚህ ጋር? ኢየሱስም እኮ ሲጨንቀው አምላኩን ይጠራ ሊዱ። ሰው አንቺም ሲጨንቅሽ ደግሞ ኢየሱስ ክርስቶስን ኮቲ በኮቴ ሞዴል አድርጎ መከተል ነው። አለቀ። ኢየሱስ ምን ነበር የሚያደርገው? ማንን ነበር የሚያመልከው? ማንን ነበር የሚጣራው? በቃ የሱን ኮቴ በኮቴ ተከተለሽ መተግበር ነው።
ምን አይነት ካራክተር ነበረው? ኢቭን በባይብል የተገለጸውን ካራክተር ማለት ነው። ያንን ኮቲ በኮቲ ተቀበዩ፣ ተከታዩ። ያን ካራክተር ፈጽሚ፣ ሂጂ። እሱ አባት ሆይ ይላል፣ አንቺ ኢየሱስ ሆይ የምትይ ከሆነ ምኑን ያስተማርኳት ነው የሚለው። እሱ ራሱ ግራ ይገባ እንዴ። እኔ የምናገረው ሌላ፣ እነዚህ የሚሰሩት ሌላ። እኔ አባት ሆይ ይላሉ፣ እነሱ አንተ ሆይ ይሉኛል ብሎ ነው የሚናገር። አባት ሆይ ካል አንቺም አባት ሆይ፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ ምናምን፣ በቃ አለቀ። በሰማይ የሚኖረው አባታችሁን አባት ሆይ ብሎ እንደለመነው አንቺ ደግሞ ጌታዬ ሆይ እንደዚህ በቃ መናዘዝ፣ አለቀ። እሱ በዛ ጭንቀት ሰዓት አላህ ያሳያቸው። ወላሂ በጣም ተጨንቆ ማለት ነው። ሉቃስ 22:40 መሰለኝ፣ ቆይ እንደምላውጣላችሁ። በጣም ተጨንቆ በጣም በፍርሃት ሆኖ ኢየሱስ ክርስቶስ የለመነውን እናንተ ያ ለማኙን ትለምኑታላችሁ ማለት ነው። እሱ በፍርሃት ሆኖ ነው የለመነ። ቆይ አንዴ ልጥፋላችሁ። እኔ ይሄው የሉቃስ ወንጌል ምዕራፍ 22 ቁጥር እንዴ ለማኝ ማለት መጥፎ ነገር ይመስላችኋል? ኧረ ተው አለ። ይሄው ምን ብሎ አስተማረ ኢየሱስ ክርስቶስ? ሉቃስ 22 ቁጥር 40 ላይ ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከዛስ እንዴት እንደሚጸልይ ደግሞ ቀጣይ ይናገራል። ከእነርሱም የድንጋይ ወርወራ የሚያህል ራቀ፣ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም ወጥቶ የሚያበረታ መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ብሎ ይቀጥላል። እንግዲህ እዚህ ጋር 44 ላይ ይዩት። በፍርሃትም ሲጣጣር፣ እንግዲህ በጣም በፍርሃት ነው ኢየሱስ ክርስቶስ እየጸለየ ነበር። አጽንቶ ይጸልይ ነበር አለ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። እስኪ እውነት እናወራ፣ እስኪ አስቡት። እኔ አንድም ሰው ምድር ላይ ማለት ነው አንድም ሰው ሲጸልይ እኔ ያላበው ሰው አይቻላቅም። ባይዘው ያላበው ሰው አይታችሁ ታውቃላችሁ? ሲጸልይ ሚያነባ ሚያለቅስ ምናምን እንደዚህ እንባው ጎርፍ የሚያክል የዛ አይነት ሰዎች ነፋሉ። ያላበው ሰው አይታችሁ ታውቃላችሁ? ሲጸልይ የሚያልበው አስቡት ምን ያክል ከልቡ እንደሆነ ማለት ነው እየጸለየ ያለው። ሲጸልይ እንደዚህ ላበቱ የደም ነጠብጣብ እስኪሆን ድረስ በምድር ላይ እስኪሞላ ድረስ በዛ ፍርሃትና ጭንቀት እንዴት ይጸልይ እንደነበር። እንደዚህ አይነት ጸሎት አይታችሁ ታውቃላችሁ? ፕሮቴስታንት ቤት ከሄዳችሁ በመዘለላቸው ነው የሚያለባቸው። እሱም የሚያለባቸው ፊታቸው ምናምን ሳይ የሆነ ስር ነው የሚያለባቸው። ኢየሱስ ክርስቶስ ግን ላቡ እየወረደ የደም ነጠብጣብ እስኪመስል ድረስ እንደዛ እያላበው እንደዛ እየተጨነቀ በፍርሃት እያጣጣረ ይጸልይ ነበር። እኔ እንደዚህ አይነት ጸሎት እድሜ ልኬን አይቻላቅም። ኢቭን ዲስክራይብ ተደርጎ ራሱ ከዚህ ውጭ እኔ ማንም ሰው ላይ ያየው አይመስለኝም በመጽሐፍ ደረጃ አላቦ ምናምን የሚል ማለት ነው። እና በዚህ ደረጃ ይጸልይ የነበረው እሱ ከሞት ሊያድነው ወደሚችል አካል ነው። ያው አላዳነው። የሚያሳዝነው እኮ ብቻ ከዚህ ምን ተማራችሁ ቢባል ብትጸልይ እያንዳንድሽ ምንም አታመጭም። የምትጸልይለትን አካል ወቂ ነው። በቃ ከዚህ የምትማሩት ትልቁ ነገር ይሄ ነው። አስተግፊሩላህ። ይሄን ሁሉ ጸልዮ አልተቀበለውም። ባይዘው የሚያሳዝነው ፓርት እኮ እሱ ነው። እንደዚህ እስኪያልበው ድረስ ጸልዮ አልተቀበለውም። ከሞት መዳን ማለት እኮ አለመሞት ነው። አይ ሞት ምን እኮ ታስቁኛላችሁ አንዳንድ ጊዜ። ሞትን እኮ ድል አድርጎ በሶስተኛው ቀን እኮ ከሞት ተነስቷል። ሙቶ እኮ ነው የተነሳው። ሙቶ ለመነሳትማ እና አልዓዛርም እኮ ማን ነበር? አልዓዛርም ኤልያስ የቀሰቀሰውም አይ ቲንክ ኤሳውም ጭምር እነሱ ሁሉ እኮ ሙተው ተነስተዋል። እነዛ ሰዎች ያው ሙቶ አጥንቱ ሬሳን ይቀሰቅስ ነበረ። እነዛ ሁሉ አልሞቱም ማለት ነው ወይም ከሞት ድነዋል ነው የሚባለው? እስኪ እቺን ነገር እስኪ አብራሩልን። እነዛ ከሞት ድነዋል ነው የሚባለው? እነሱ ሳክስ ነው ይሻልሻል። እንደዛ ብትይ ይሻልሻል። እነዛ ከሞት ድነዋል ነው የሚባለው? አይደለም እኮ ከሞት አልዳኑም እኮ እነዛ ሙተዋል እኮ ኦሬዲ ሙተዋል። ከሞት መዳን ማለት አለመሞት ነው። ባይዘው ከሞት መዳን የሚባለው ነገር አለመሞት ነው።
እሺ ሙቶ መነሳት አይደለም። በቃ ሙቷል አልሞተም ነው። አይ ሙቷል ካላችሁ ከሞት አልዳንም። አስቡት፣ ይህች ጽዋ ከኔ ትለፍ፣ በዛ ሁሉ ላብ ጭንቀት ምናምን ይህች ጽዋ ከኔ ትለፍ እያለ ከዛ መጨረሻ ላይ ያን ሁሉ አልቦ ምናምን እናንተ ከሱ ምን ተማራችሁ? ጸሎት እንዴት እንደሚደረግ በምን ያክል ፍርሃት እንደሚፈጸም ምናምን ተማራችሁ። እግዚአብሔር ደግሞ ለእናንተ ምን ያስተምራችኋል? ለኢየሱስ እንዳልተቀበለው ሁሉ እናንተንም እንዴት እንደማይቀበል ያሳያል። አይ ይሄ ከአንቀጹ የምንማረው ነው ያነሳው። ማርያ ቀጥይ እንጂ እኔ ክፉ ለመሆን ፈልጌ አይደለም። ኦኬ ፒኬ ላንተ ነበር ጥያቄ። ኧረ እኔ ፐርሰናል ጥያቄ አልወድም። ፐርሰናል አይደለም እና እኔ ለምን መረጥሽኝ? ረያና አለ የመጽሐፍ ቅዱስ መካኒክ የሚመልስ ይጠይቅ። መዝሙር 118 ላይ ከቁጥር 16 ምን ይላል? የእግዚአብሔር ቀኝ ከፍ ከፍ አደረገኝ ይላል። የእግዚአብሔር ቀኝ ኃይልም አደረገኝ፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥጋ እናገራለሁ። ሰምተኛል፣ መድኃኒትም ሆነኛል፣ አመሰግናለሁ አለ። ይሄ ስለ ኢየሱስ ነው። እኔ አላውቅም። እስኪ ክርስቲያኖች ግቡ። ይሄ ስለ ኢየሱስ ነው ወይ? መዝሙር 91 94 ተመሳሳይ ነገር አለ። አንቺ የጠቀሽውን ሳይሆን መዝሙር ላይ እንደዛም ተመሳሳይ ነገር አለ ነው። እስኪ ልክፈተው። መዝሙር 118 ስንት አልሽ? 16 ከቁጥር 16 እስከ 21 16ን 17ን ከዛ 21 ሊዱ አው ለሱ ነው ካልሺ ማለት ነው። ሰምተኛል፣ መድኃኒትም ሆነኛል፣ አመሰግናለሁ፣ በሕይወት እኖራለሁ፣ አልሞትም እያለ ነው። ስለዚህ አልሞትም ማለት እንችላለን። ሊዱ ሊዱ እኮ ደስ እንዳላት ነች። ባይዘው ሊዱ ደስ ይላት አልሞተም፣ ደስ ይላት ሙቷል ትልሻለች። እሺ መዝሙር 118 ቁጥር 16 የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ ይላል። ሰምተኸኛልና 21 ሰምተኸኛልና መድኃኒትም ሆነኸኛልና አመሰግናለሁ። ስለዚህ ቁጥር እንግዲህ ለኢየሱስ ክርስቶስ ከሆነ ማለት ነው። ኢፍ ለኢየሱስ ክርስቶስ ከሆነ አልሞትም ነው የሚለው። ለኢየሱስ ክርስቶስ ከሆነ እዚህ ጋር እንደምታዩት ምንድነው የሚለው? አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ይህንን እየተናገረ ያለው እኔ ባይዘው ሰምቼ አላቅም ለኢየሱስ ነው የሚል ነገር ግን ሜቢ ለኢየሱስ ከሆነ በጥላ የሚሉት ነገር አለ። እንግዲህ በጥላ ለኢየሱስ ክርስቶስ የሚያገለግል ከሆነ ኖርማሊ ኢየሱስ ክርስቶስ ሙቷል አልሞተም ነው። ለኢየሱስ ክርስቶስ በጥላ መልክ የሚያገለግል ከሆነ ማለት ነው። እና ሊዱ ከፍ በይ። እሱማ ግልጽ ነው፣ ለአንቺ ግልጽ ነው ወይ ነው ሊዱ? እኛማ እኮ ገባን እኮ እኛ ጋር እኮ ባይዘው ችግር የሌለባቸው ብዙ አንቀጾች አሉ። ሪኩዌስት ላኪ ወይም ሪኩዌስት ላኩላት። ኡስታዝ አለ? እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ስምራት የምትባል ልጅ አለች እንዴ? እስከዛሬ ስምራት የልዑል ሆነሻል። ልዑል ማን ነው? እሺ ሊዱ ቀጥይ እስኪ። ስለ ኢየሱስ ክርስቶስ ነው የሚያወራው ሊዱ? ኧረ እኔ እኮ ያውቃል። እኔ ምን አገባኝ ስለ ባይብል? ለምንድን ነው እንትን ያልከኝ? አዎ ግራ ዘመም ሲሆን ምን አገባኝ፣ ቀኝ ዘመም ሲሆን አዎ ለሱ
አይደለም ሳይሆን እኔ እጅ ገብቶበታል ብዬ ስለማስብ ወይ ይሄ እጅ ከገባባቸው ቦታዎች አንዱ ይሆናል። እኔም አሁን ገና ነው ያነበብኩት። ሜቢ ለኢየሱስ ከሆነ እንዴት ብለው መርጠው ይሄን እጅ እንደሚያስገቡበት አላውቅም። እውነተኛው የጥንት የጠዋቱ እንዴት ነህ? ሰላም ነህ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን። የአሁኑ መዝሙረ ዳዊት 118 ላይ ያለው ለኢየሱስ ነው ብለህ ታምናለህ? የተነገረው እኔ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለውን ነው ለኢየሱስ